ስላችሁ የነበራችሁ ሁሉ አይቻችኋለሁ። ጉባኤያቸው ውስጥ አሳይቶኛል። የዳንኤል አምላክ እማመልከው ኢየሱስ ክርስቶስ ሕያውን ጌታ ነው። እሱ ደግሞ ውስጤ ያለ ውስጤ ያልኩ እዚህ ጋር አፌ እያወራ ካንተ ጋር ውስጤ ያወራኛል። ኦኬ አለ በወንጌል አማኞች ወንድሞቼና እህቶቼ ውስጥ ይሄ መንፈስ ሕያው ጌታ ይሰራል። ዛሬ ትዶልታላችሁ አይደል? ትዶልታላችሁ አይደል? የሚያምኑት ከማያምኑት ጋር ተሰልፈው አይደል ያልኳችሁ? ኢየሱስ አባቴ፣ ኢየሱስ ንጉሴ በግሬ እኮ ቆሜ አይደለም ባናቴ ተዘቅዝቄ የዘመኔ ቁጥር እስኪያልቅ ድረስ ባመልክህ ባገለግልህ አንተ እኮ የኔ ጌታ ነህ። አንተ እኮ የኔ አባት ነህ። ወጥመድ የቱ ጋር እንደሸመቁብኝ ቀድመህ ተነግረኛለህ። በወጥመዳቸው ውስጥ እንዳልገባ በመረባቸው እንዳልያዝ እኔም ብቻ አይደለም በስም የጠራውን ህዝቤ ነው ብለህ ያልከውን እህቶቼና ወንድሞቼን ታመላክታለህ። ሊገሉን ወጥመድ ያዘጋጁ፣ ሊነክሱን ጥርሳቸውን ያገጠጡ፣ ለጥርሳቸው ንክሻ አሳልፈ ማትሰጠን ከቀስት ያመልጡ ዘንድ ለሚፈሩህ ምልክትን እየሰጠህ ህዝብህን እስራኤልን በምድረ በዳ የመራህ ይህንን ታናሽ ብላቴናም ትመራዋለህ። እህቶቼና ወንድሞቼንም መርታቸዋል። ኢየሱስ የኔ አባቴ ነህ። በዚህ ትውልድ መካከል መመኪያዬ ነህ። አይ እኔ ስላላችሁ እንኳን አይደለም እህቶችና ወንድሞች፣ ይሄ ጌታ አለ ብላችሁ ኮሜንት ስለጻፋችሁ አይደለም እንዴ። መኖሩማ በደንብ እኮ የተረጋገጠ ነው። እታለምዬ ግን ለምን እንደዚህ አላችሁ ብያለሁ። ልክ ነው። አለ እኮ ነው ብዬ የምልህ ብራዘር። ጫት ቅሜ በሚርቃና ማወራ እንዳይመስል፣ ጴንጤ ጫት ቅሞ በሚርቃና የሚያወራ እንዳይመስል። አየህ ቁጭ ብሎ ሲያወራ የነበረው ሰው እሱ ነበረ። ዱለታ ለማለት ነው። ከነማ ጋር እንደሆነ ጊዜው ስላልሆነ ነው። እራሳቸው አሁን ጉባኤው ሲሰበሰብ ነግራቸዋለሁ። ሲጠራሩ ማለት ነው። በድን ባለበት አሞሮች በዛ ይሰበሰባሉ ብሎ ይላል እና ኤርሚያስን ልትበሉት ነው። አትችሉም። ይኸውልህ አትችሉም። ከሰል ሲሆኑ ጭምር ሁሉ ነው ያሳየኝ። አትችሉም አልኩ። ኢየሱስ የኔ አባት እኮ ነው ብዬ ኢየሱስ የኔ አባት፣ የህይወቴ የቤቴ ንጉስ ኢየሱስ የኔ አባት። ኦ ጌታዬ አመድ ስትሆኑ ነው ያሳየኝ። ፍጻሜን ሁሉ ጭምር የምነግርህ የአምላክ የእግዚአብሔር መንፈስ እንዳለበት ሰው የምነግርህ አመድ ፍጻሜያችሁ ሁሉ ጭምር ማለት ነው። መሰብሰባችሁ ብቻ አይደለም አላችሁ። ትናንት ወንድሞች እህቶች ብዬ ጠራችሁ፣ እናንተም የጠራችሁኝ ከጉባኤያቸው አብራችሁ ተባባሪዎች ሆናችሁ ያየኋችሁ። የኔም ፍጻሜ አንተ አታባላሸውም። እንዳገለግለው ብዙ ወራቶች፣ ብዙ ዓመታት፣ ብዙ ሌሊቶችን ውጣና ስበክ ብሎ ያለኝ ጌታ በማንም ተራ ዱርዬ እጅማ እንድወድቅ አያረገኝም። የክብር ሞት ነው ከሞትኩም የምሞተው። በማንም ተራ ዱርዬ ሴት እንድሞት አያረገኝም። አጠገቤ የነበሩ ሰዎች ሁሉ ጭምር ሳይቀር ተሰብሰቡ። እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል። አንድ ጉልበት አለኝ ለጌታዬ ለኢየሱስ ክርስቶስ የምንበረከክለት፣ ከልብ ቅንነት እማነባው እንባ አለ። በመንገድህ እግዚአብሔር በቤትህ የቤት ስራ ሰጥቶህ ትዕቢተኞችን በልባቸው ሐሳብ በትኗቸው እንዳለች የጌታዬ እናት ማርያም እዛው ጉባኤህን ይበትነዋል። ያው እንደም አንዳንድ ጊዜ ጌታ የሚናገረን አትናገር ያሉ ሰዎች ነበሩ። እንዴ በደንብ ነው የምናገረው። እኔ እግዚአብሔር ሲናገረኝ የምናገር ሰው ነኝ ብራዘርዬ። ትንቢት ሲያናገረኝ እናገራለሁ። ራእይ ሲሰጠኝ እናገራለሁ። ህልም ሲነሰጠኝ እሰጣለሁ፣ እናገራለሁ።
ይናገራል። የእግዚአብሔር ሕዝብ አስቀድሞ እንዲጠነቀቅ ነው። ተጠንቀቁ ብያችሁ ነበር አይደል? አዎ አዎ። አሁንም ገና ነው፣ ልብ በሉ። አሁንም ገና ነው፣ ልብ በሉ። እዚሁ ስራችን ያሉ ልናገር እንደ ብያለሁ። ውስጤስ በሚከለክለኝ ሳይላ ዝም እላለሁ። ውስጤ ሲፈቅድልኝ እናገራለሁ። በውስጤ የአምላክ መንፈስ ስላለ ማለት ነው። አዎ አዎ። የኔ አባት ኢየሱስ፣ የኔ አባት ኢየሱስ፣ የኔ አባት ኢየሱስ፣ የኔ አባት ኢየሱስ፣ የኔ አባት፣ በአንተ ምክር መራኝ፣ ከክብርም ጋር ተቀበልከኝ እንደባለህ ባሪያ ዳዊት። አዎ በአንተ ምክር ትመራኛለህ። አዎ አዎ። ይሄ ነው የጴንጤዎች አምላክ። ይሄ ነው የሕያው አምላክ እግዚአብሔር። ይሄ ነው አስቀድሞ የሚናገር። ይሄ ነው በባለፈው ሳምንቶታችሁ ላይ ከወር በፊት ስንጸልይበት የነበረ። ከበባ አለ ብያችሁ ነበር አይደል? ከበባ አለ። ተሰብስበዋል፣ ዙሪያ ሆነው ተሰብስበው ይዶልታሉ። አንተ ትዶልታለህ አይደል? ተሰብስበዋል። እና መካከላቸው ያለው ሰው አንደኛው ኤርምያስን በኃይለኛ ሊመቱት ነው ብሎ ይል የነበረው ሰው መካከላቸው ቁጭ ብሏል ብያልኩ። የሰራዊት ጌታ ቅዱስ እግዚአብሔር ልጅ ኢየሱስ ያሳየኝ የነገርኳችሁ ያ ሰው ዮኒ ማኛ ነበር። መካከላቸው ቁጭ ብለው በኃይለኛ ሊመቱት ነው ይላል። ከማያምኑ ሰዎችም የሚያምኑ ሰዎችም አብረው ተሰብስበው ማለት ነው። ይህንን የዛሬ ወር ነው አይደል? ወር ሆኖ አይደል ወገኖች? ታስታውሳላችሁ? ወር ሆኖ አይደል? አሁን ዮኒ ማኛ ኤርምያስን መጥቶ እሱ ቪውን ለመጨመር አይደል? እንደ ዮኒ ማኛ 40 ተሰብሰቡ፣ ፍጻሜያችሁ ከሰል ትሆናላችሁ አልኩ። ስላሳየኝ እንደ እግዚአብሔር ሰው ተናግሬያለሁ፣ እናገራለሁ። ስብሰባችሁን ብቻ አይደለም ፍጻሜያችሁንም ጭምር ነው ያሳየኝ። ወር ሆኖ አይደል ወገኖች? እናንተ ምስክሮች ናቸው። አሁን እዚች ቤት ላይ አሁን የገባሁበት ክላስ ውስጥ ሆኜ ነበር። የዛን ጊዜ ጸለይ ነው። ገስት ላይ ያላችሁ ህሊና የታስታውሻለሽ? ራሄል ወር ሆነ ኤርሚ ወር አልሞላም ሊሆን አካባቢ ይመስለኛል። ወር አካባቢ ወደ 4 ሳምንት ሆነ። እሙቲ ታስታውሻለሽ? ወር አካባቢ ሊሞላ። አዎ በደንብ አስታውሳለሁ ኤርሚ። አዎ አልሞላም ወይ ሊሞላ 4 ምናምን ቀኑን አላስታውስም። አልሞላም ኤርሚ አስታውሳለሁ። ማምጣት እንችላለን ለምስክርነት እንዲሆንም ሪከርዱን ፈልጉት ፕሊዝ ፈልጉት። እኔም ካለ እሱ ላይ እዚህ ላይ ዘግቼ ነው የማየው ያልኳችሁ። የሚያምኑ ወንድሞቼ አጠገቤ ያሉ ሁሉ ዮኒ ማኛ ብቻ አይደለም፣ ሌሎችም አሉ። ዮኒ ማኛ አሁን ራሱ ስለገለጠው እሱ ነበር መካከላቸው ቁጭ ብሎ ሲያወራ የነበረው። በህልም ነው የማያቸው። ሌሎችም አሉ እህቶቼ ብዬ የምጠራቸው የነበሩ ወንድሞቼ ብዬ ስጠራቸው የነበሩ። ወር ሞላው። ኦኬ ታዩ ጄሪዬ፣ በቃ ወር ብቻ ወይ ሞልቶታል ወይ ገና ሊሞላው ነው። ይኸው አሁን የተቀመጥኩባት ክላስ ውስጥ ሆኜ ነው የማወራው። እና ኦኬ እሺ 4 ሳምንት ያው ወር አካባቢ ታገየ። በቃ ችግር የለም ተውት። ብቻ ከ3 ሳምንት በላይ ነው ጸልየናል። እንደውም ታስታውሱ ከሆነ መዝሙር ከፍቼ ጸለይኩና ምንም አልሰበኩም፣ ጸልየን ጨረስን። ኦኬ 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 ኦኬ። ቪዲዮን ፈልጉት ቤካ፣ ሌሎችም ሙቲ ቪዲዮ ፈልጉት አለ የተፖሰተ አለ እንፈልጋለን እርምዬ ፕሊዝ። አዎ እና ምን አልኩ በዛን ጊዜ ላይ ጌታን የተናገረ ልብ በሉ ያለ አላወቀውም። ኤርምያስ ማለት ማልኮት እንደመጣው የላከኝ ሰማያትና ምድርን የፈጠረ አምላክ እንደላከኝ አላወቅም አይደል? ችግር የለውም። ልታደርጉ የምትፈልጉትን ነገር ሁሉ አድርጉ። ዮኒ ማኛም ሁን ማናችሁም ጅማሬያችሁን የሰራዊት ጌታ እግዚአብሔር ምን እንዳሰባችሁ ከ1 ወር በፊት ነው ጌታ ያሳየኝ። ይኸው የእግዚአብሔር ሕዝብ እዚህ ያለ ለእያንዳንዱ ያኔ ነግሬያለሁ። እነሱ ምስክሮች ናቸው። ትናንትና ጀመረው እራሱ ነው ሲናገር የሰማሁት በህልም ውስጥ ማለት ነው። ኤርምያስን በኃይለኛ አመታት ሊመቱት ነው ብሎ ይላል። ራሱ አብሮ ቁጭ ብሎ ዮኒ ማኛ ማለት ነው። ኦኬ አሁን ምንድን ነው የበደልኩት እኔ ዮኒ ማኛም በግል ምንም? እሱስ በግል ምንድን ነው የበደለኝ? ምንም። ምንድን ነው የፈለገው? ኤርምያስን መጥቶ የጠፋበትን ፎሎወር ቪዮር መመለስ ማለት ነው። ኦኬ ከተመለሰልህ ጥሩ ምታ። ስትመታ ግን በውሸት ነው። በእውነት ግን እፊቴ አትቆምም። በጽድቅ ግን እፊቴ አትቆምም። የኔኑ ቪዲዮ እያሳየ ነው የጴንጤን ሚስጥር ገለጥኩ ብሎ የሚለው የኔኑ ቪዲዮ እያሳየ እኔ የተናገርኩትን ቪዲዮ ከዛሬ 8 9 7 6 ዓመት በፊት እየተናገርኩበት የነበረው ኦኬ። እዚህ ኤርምያስ የተናገረውን ቪዲዮ እያመጡ እያሳዩ ነው የጴንጤ ሚስጥር ገለጥኩ ተብሎ የሚባለው።
ዮኒ ማኛ መጥቶ የሚገልጠው የጴንጤ ሚስጥር የለም። በንፉቅቃችሁ ሂዱ፣ የሚገልጠው የጴንጤ ሚስጥር የለም። ኦኬ፣ ለምን? እኛ አስቀድመን ተናግረንበታል። ወንድሞቼ ናቶች አስቀድመው ተናግረውበታል። ዮኒ ማኛ ተናግሮ የሚፈርስ የጴንጤ ቸርች የለም። ኤርሚያስ ተናግሮ የሚፈርስ የጴንጤ ቸርች የለም። ዮኒ ማኛ ተናግሮ የሚገነባ የጴንጤ ቸርች የለም። ዮኒ ጌታን አመነ መጣ። ቤተ ክርስቲያን እንኳን አጥቢያ ቤተ ክርስቲያን እንኳን የለውም እስካሁኗ ሰዓት ድረስ እስከማውቀው የለውም። ወደ ቤተ ክርስቲያን ገብቶ እንዲማር እኔም ነግሬው መክሬው ነበር። ፓስተር አላዛር ይባቤ ጥቂት ጊዜያቶች እንዳስተማረው አውቃለሁ። እሱም በትህትና እንደተማረ አውቃለሁ። እኔ ስለ ህሊና መሰክረው እኔ ዝም ብሎ እንትን ቀሞ እንደመረቀነ ሰው ዝም ብዬ አልጮህም። ከጮኩም በእግዚአብሔር መንፈስ በእግዚአብሔር ቃል እውነትን ስናገር ነው። ልብ በሉ። ኦኬ፣ ፓስተር አላዛር ይባቤ እንዳስተማረው ያው ምስክር አገልጋይ አለ። እሱም በቅንነት ተምሯል፣ የእውነት ተምሯል። መጽሐፍ ቅዱስንም አነባለሁ ብሎ ነበር። አዲስ ኪዳን መጽሐፍትንም አንቦ እንደጨረሰ ይህንን አውቃለሁ። ስለነገረ ማለት ለእኔም ለእናንተም ጭምር ማለት ነው። በቃ በሰላም ነበር የነበርነው። የሞቱ ሰዎች ጌታ ከሌላቸው እናትህ ይሁን ወንድምህ፣ አባት ይሁን እናትህ፣ አክስቴ ላይ የኤርሚያስ ላይ ማንም ሲኦል ነው የሚገቡት። 4 ነጥብ። የኔን አባት ሞት ተናግሬያለሁ። በርቀት እያለሁ ነው የቀበርኩት ፋዘርን። ስለ ጌታ ነግሬያለሁ ሳይሞት በፊት። ይወስን አይወስን አላውቅም። ከወሰነ ገነት አገኘዋለሁ፣ ካልወሰነስ ሲኦል ነው። የኤርሚያስ አባት ማን ያለው? ኢየሱስ የሌለው ፍጻሜው የእሳት ባህር ነው። አይ ልጅየው ሰባኪ ነው ብሎ እግዚአብሔር አንጠልጥሎ የሚያስገባበት መንግስት የለውም። ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። የኔን አባት እኮ ነው የማወራ። አይተንፍሶ አበበን ማለት ነው። የወንዶች ወንድ ነበረ በምድር። ኦኬ፣ ግን ምን ያደርጋል? ኢየሱስን ነግሬዋለሁ፣ አባዬ ብዬ ማለት ነው። እንዲወስን ነግሬዋለሁ። ሳንገናኝ በሩቅ አገር ሳለው ነፍሱ ከስጋው ተለየ። እናስ የጠጣሁት ወንጌል የተቀበልኩት ወንጌል ኤርሚያስ አባት ጋር ሲደርስ የሚጥመለመል ወንጌል አይደለም። ኢየሱስ የህይወቱ አዳኝና ጌታ አድርጎ ስላልተቀበለ ምን ወስኖ እንደሞተ አላውቅም። ወንጌሉ ግን ነግሬዋለሁ። ልጄ እናንተ ሮብና አርብ ከምትበሉት ውጭ እኮ ሌላው ነገራችሁ እውነት ነው ብሎኝ እንዳለኝ አውቃለሁኝ። ቴፕ ገዝቼ ገጠር ካሴት ገዝቼ መጽሐፍ ቅዱስ ገዝቼ እንደሰጠሁት ሁሉ ነግሬያቸዋለሁ። አጎቴ በቅርብ ነው የሞተው፣ ቄስ ነው። ኦኬ፣ መምሬ ገስጥ አበበ ይባላል። አንተ ጀግና ጀሬ ብለህ ስላልክ እንደፎከርክ እንዳይመስል ብራዘርዬ። እኔ በዛ አልመካም። ከፈለክ ግን በሱ ጉዳይ ከፈለክ ሄደህ ማናገር ትችላለህ። የሚያናግሩ አሉ ማለት ነው። የሚያናግሩ ከፈለክ በዛ መንገድ ከፈለክ ማለት ነው። ግን እሱን ተው፣ አሁን እሱ አይጠቅመኝም። ቄሱ ሞተ። ከመሞቱ በፊት የመቀበሪያ ገንዘብ ላክልኝ አለኝ። ላኩለት። አጎቴ ልጄ ተመልሰህ አብረን ቀድሰን እንድሞት ነው የምፈልገው ብሎ አለኝ። እንዳታስበው አጎቴ ያልኩት፣ እንዳታስበው። ወደ ጨለማ ነው የምመለሰው፣ ወደ ሞት ነው የምመለሰው። እና ህልም አየሁ ዛሬ እንደ አዲስ አይደለም የምነግራችሁ። ህልም አየሁ ብሎ አለኝ አጎቴ ብዬ የነገርኳችሁን የሰማችሁ ሰዎች 77 ቁጥር ጻፉልኝ። ህልም አየሁ አለኝ። ምን ህልም አየህ አልኩት። ነጭ ልብስ የለበሰ ሰው ፊቱን ማላየው የኦርቶዶክስ ቄስ ነው። ልብ በል፣ የደብር አለቃ የነበረ ሰው ማለት ነው። here for you guys። ህልም አየሁ አለኝ። ምን አየህ? ነጭ ልብስ የለበሰ ሰው በእግዚአብሔርም እመኑ በእኔም ደግሞ እመኑ እያለ ለእኔ ሲናገረኝ አየሁ አለ። አጎቴ ይሄ እኮ በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 1 ላይ ነው ያለው። ይሄን ቃል ታስታውሰዋለህ አልኩት። ዮሐንስ 14 አለኝ። አዎ ወንጌሉ ላይ እኮ አለ አልኩት። ሳስታውሰው አዎ አለ። እና ይሄ ነጭ ልብስ የለበሰው ሰው የኔ አጎት የአባቴ ታላቅ ወንድም መምሬ ገስጤ አበበ ነው ይሄንን ያየው ማለት ነው። ኦኬ፣ እንዴት ተረዳው? ይሄ ነጭ ልብስ የለበሰው ማን ነው ብለህ ትላለህ? ከዚህ በፊት አይተዋል በልም አይቼው አላውቅም ማለት ፊቱ
ብርሃን ነው፣ ነጭ ልብስ ግን የለበሰ ሰው ነው አለኝ። ማን ነው? በእኔም እመኑ በእግዚአብሔርም እመኑ አለኝ አለኝ። እሷን ወደ እውነተኛው ቦታ ሄዳል። ምን ትጨምርለታለህ ለእኔ አጎት? ምን ትቀንሰለታለህ ለእኔ አጎት? የኦርቶዶክስ ቤተክርስቲያን ቄስ ነው ይሄ ሰው። ጴንጤ ሆኖ አይደለም የሞተው። እግዚአብሔር በሕልም ይናገራል። አዎ ተናገር እውነቱን። በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በሕልም በራእይ ለሰዎች ይናገራል ይላል። ሰዎች ግን አያስተውሉም ይላል። አስተዋልከው አጎቴ ያልኩት ምን እያለህ ነው? ይህ ነጭ ልብስ የለበሰ ሰው ለመቀበሪያ ገንዘብ ላክልኝ ብሎ እኮ ገንዘብ ልኬለት እኮ ነው ይህንን ሕልም የነገረኝ። ምን ይመስላል አልኩት። እኔ አላቅም አለኝ። የእግዚአብሔር መልአክ ይሁን ወይስ ራሱ ጌታ ይሆን ይህን የተናገረህ? ምክንያቱም መጽሐፍ ቅዱስ ጠቅሶ ነው የነገረው። በሕልም ሲቀድስ የነበረ የኤርምያስ አጎት አብሬ የቀደስኩኝ አጎቴ ሕልም ሲያይ ሊሞት አንድ ሳምንት ሲቀረው በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የሚል ነጭ ልብስ የለበሰ ሰው በሌሊት በሕልም ተናገረኝ አለ። ኦኬ ወስነህ አጎቴ ሙት አልኩት። እንደውም ታስታውሱ ከሆነ ልጄ ሆይ እንደዚህ ሆኜ መቀበሪያ ታሳጣኛለህ ብሎ ሲል ከብቶች ስጠብቅበት የነበረው ግራር ስር ተቀበር፣ እኔ የትኛውም ሀገር ላይ ልሁን ነፍሴ ከስጋዬ ከተለየች አስቀድሜ ለቤተሰቤ ተናግሬ በምሞትበት ሰዓት ላይ መጥቼ ስርህ እቀበራለሁ፣ በትንሣኤ ቀን ምድር በሰነድ ታስረክባለች፣ ጌታን አምነህ ሙት አልኩት። በዚህ መካከል ስልኩ ተቋረጠ። ቻርጀር አልቆ ገጠር ስለነበረ እንደዛው እንደተቋረጠ ሳላገኘው አጎቴ ላላገኘ ይሄንን ዓለም ለቆ ሄደ። ወስኖ ጌታን ካልተቀበለ በስተቀር መምሬ ገስጥ አበበ ሲኦል ነው የሚገባው። ለምን? የእግዚአብሔር ልጅ ኢየሱስን አልተቀበለም። ያንተ ወንድም፣ ያንቺ እናት፣ ያንተ አጎት፣ ያንተ ቤተሰብ ታዋቂ አርቲስት፣ የመንግስት ባለስልጣን፣ ቦርጫም ሰው፣ ሀብታም ይሁን፣ የዚህ ዓለም ገንዘብ ያለው፣ የተማረ ይሁን፣ ከኦሮሞ ብሔረሰብ የወጣ ከአማራን የመጣው አይሄኛው ከትግሬ ነው፣ እነዚህ ያስፈራሉ፣ እነዚህ አያስፈሩም፣ ከአይሁድ ይምጣ ከግሪክ ይምጣ፣ ባሪያ ይሁን ጨዋ ይሁን፣ አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል በተባለው በአምላካዊ ቃል መሰረት ካላመንክ እግዚአብሔር ልጁን የዓለም መድኃኒት እንዲሆን ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ ለማያምኑስ ግን በእግዚአብሔር ፍርድ ስር ለዘላለም ተጥለው ድቅድቅ ጨለማ የእሳት ባህር ተዘጋጅቶልሃል። ስማቸው በሕይወት መጽሐፍ በተጻፉት ውስጥ ብቻ ያሉ በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ይታይልሃል። የአንቺ እናት ቤተሰቧ ይታይልሻል በሕይወት መጽሐፍ ላይ ስሟ። ይህንን እውነት ለማንም ብዬ ለኤርምያስ አባት ሲባል ለኤርምያስ አጎት ሲባል የሚሻር አይደለም። ለአንተ ወንድም፣ ለአንቺ እህት፣ ለአንተ አጎት፣ ለአንተ እናት፣ ለአንተ አያት ዘርህ ለሙሉ በሙሉ እንደ ዘንጋዳ ጉድጓድ ለምን ጉድጓድ ውስጥ ብትገባና ብትሞት አይ ቤተሰቡ በአንድ ቀን ያለቀው ብሎ እግዚአብሔር ማስተባበያ አያደርግልህም። ልጁን በመስቀል ላይ ሞት አሳልፎ ሊሞት የማይገባውን አባ ስለምን ተውከኝ ብሎ እስኪለው ድረስ የሞት ጣር ሲጥር እኔ እናንተን ሊያድን ልጁን እስከ መስጠት ድረስ ወዷል። ለአንድ ልጁ ሳይራራ በመስቀል ላይ በኃጢአተኞች እጅ እንዲገደል ቅዱስ እግዚአብሔር አብ ያደረገው ራስን እያከከ የአንተን አጎት እሱን ሳያምን ማነው ሞቶ መንግስተ ሰማያት ላይ ያስገባልህ አይደለም። ተወራጩ አልኩ። ብፁዕ አቡነ ማትያስ ቢሆኑ፣ ሐጂ ሙፍቲ ቢሆኑ፣ ፓስተር ቢሆን፣ አርቲስት ነጻነት ቢሆን፣ የትኞቹም ታዋቂዎች ቢሆኑ፣ ማይክል ጃክሰን ቢሆን፣ ዶናልድ ትራምፕ ቢሆን፣ የአረቡ ሼካ ኡስታዝ ቢሆን፣ የእስልምና ሃይማኖት ማናቸውም ቢሆኑ ልጁ አለህ፣ የዘላለም ሕይወት አለህ። ልጁ የለህም፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ እቶን እሳት ባህር በ4 ነጥብ ይጥልሃል ቅዱስ እግዚአብሔር አብ። ለምን? የበቀል ቀን አዘጋጅቷልና። ይህንን እውነት ማንም ዲና አታደርገውም። ቤት ከፍተህ እንደምትጮህ አይደለም። ያውልህ ከኔ ጋር ያለው ቅዱስ መልአክ ራሱ ይመታሃል አልኩ። ይህንን የጽድቅ ቃል እቃወማለሁ ብለህ ብትል ይመታሃል። ጳውሎስ ሲሰብክ ሄሮድስን አብረው የነበሩ ሰዎች ይህስ የእግዚአብሔር ድምፅ ነው ብለው ሲሉ፣ ሄሮድስ ግን በዙፋን ላይ ተቀምጦ ሲንቅ የእግዚአብሔር መልአክ መታው ይላል። አታሳብብም አልኩ። አልማዝ ባለ ጭራ ነች፣ ጉንፋን ነው፣ ተስቦ ነው፣ ኮሮና ነው ብለህ ብትል
በሞት አንዳንዶቻችሁን ያነሳችኋል እግዚአብሔር። ይሄን የጽድቅ ቃል እቃወማለሁ ብለህ ብትል የኔ ቃል አይደለም የእግዚአብሔር ቃል ነው። ምን ብሏል ጌታ? በታላቁ ነቢይ በሙሴ በኩል ከወንድሞች መካከል እንዳንተ አይነት ነቢይ ያስነሳላቸዋለሁ፣ ቃሌም ባፉ አድርጋለሁ። እሱን የምትሰማ ነፍስ በሕይወት ትኖራለች ነው ያለው። እስላም ነህ? አዎ። ኢየሱስን ከሰማ በሕይወት ትኖራለህ፣ ካልሆነ ሲኦል ነው የምትገባው። ዘፋኝ ነህ? ኢየሱስን ከሰማ በሕይወት ትኖራለህ፣ ካልሆነ ሲኦል ነው የምትገባው። አርቲስት ነህ? ኢየሱስን ከሰማ በሕይወት ትኖራለህ፣ ካልሆነ ሲኦል ነህ፣ ሲኦል ነህ። ሀብታም ነህ? አዎ። ኢየሱስን ከሰማው በሕይወት ትኖራለህ፣ ካልሆነ ልጁን የሚሰሙ በሕይወት ይኖራሉ። ካልሰማውስ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር የምትወደው ወንድምህ ዘላለሙን ወደሚጠበስበት ውስጥ ሄዷል። በሕይወት ላሉት ንገራቸው፣ በሕይወት ላሉት ንገራቸው። በሕይወት ላሉት አጭሩ ዘመን ሳያልቅ ንገሯቸው። የተደበሰበሰ የተሸቃቀጠ ወንጌል የለም። ኤርምያስ አበበ እባላለሁ። ኢየሱስ ወንጌል ስበክ ብሎ በዚህ ትውልድ መካከል ድምፅ ሰምቼ አይቼ ነው እንጂ የወጣሁትኝ። ኦኬ ብራዘር፣ ድምፅ ሰምቼ አይቼኝ አንዳችሁም ቀርባችሁ ዲና አታደርጉትም። ለዚህ ነው በ10 ዓመት ውስጥ ፊር አላችሁ እንጂ ማጥቶ ማንም ዲና አታደርገውም። ተናገሩ እውነቱን ብሎ ፔጅ ከፍቶ ዝም ብሎ መጮህ እንዳይመስልህ። ካሜራ ከፍቼ መጽሐፍት እያሳየው ገጽ ምዕራፍ ግዕዝ ከአማርኛ አንብቤ አንዳች ዲና አታደርጉትም። ይሄ እረኛ የጮኸውን ጩኸት ነው ጳጳሱና ሊቃውንቱን ሁሉ ጭምር የሌሎችም ወንድሞችን ተጨምሮ ስብሰባ ያስቀመጣቸው። እናስ መጽሐፍቶቻችን ጥራት ይጎላቸዋል ያሉ፣ እናስ እናርማለን አሉ፣ እናስ ገድለ መጥምቀ መለኮት ዮሐንስን ነቅለው ጣሉት፣ ሌሎቹንስ ነቅለው ይጥላሉ። እኔ ግን አስቀድሜ በእግዚአብሔር ቃል በእግዚአብሔር መንፈስ ጌታዬ ኢየሱስ ለዘላለም ስሙ ይባረክ ከትውልድ ልብ ውስጥ ታምረ ማርያም የተረሳ መጽሐፍት እንዲሆን እግዚአብሔር መንፈስ ቅዱስ ስራ ላይ ነው ያለው። ሌሎቹ መጽሐፍት ሁሉ ጭምር ማለት ነው። ጥራት ይጎላቸዋል። የብፁዕነታቸው መልእክት ነው። ፓትርያርኩ ብፁዕ አቡነ ማትያስ ዮኒ ማኛ ሊያስቆመኝ እውነትህን ነው? ጴንጤ ተደራጅተህ ልታስቆመኝ እውነትህን ነው? ኢየሱስ አላከኝማ። ልትሳደብ ትችላለህ፣ መብት ነው። መርዝህን አስጠፋለሁ። ጭጭ ብዬ ከኔ አፍ የጽድቅን ቃል የእግዚአብሔርን ቃል ትሰማለህ። እንደ ሴት መሳደብ እኔ እሱን እኮ ትተኑ መጣን። መሳደብ ምናምን ነገር የሴት ነው የሚባለው ወንድሞች፣ ሴቶች ምናምን ነገር ተብሎ ይባላል በሀገራችን። ይቅርታ አድርጉልኝ እህቶች። ኦኬ ና አላወቅም ብራዘር፣ አላወቅም። በስጋ ስሜት ሰው 10 ዓመት ሙሉ ሶሻል ሚዲያ ላይ አይናገርም እንዴ? አታውቅም እንዴ? ወንድሜ ዮኒ ማኛ፣ እኔ ወንድሜ ብዬ ለምጠራህ ወንድሜ ዮኒ ማኛ፣ ምን የጴንጤን ጉድ ዘረግፈዋለሁ ዘረዝረዋለሁ ብለህ አልክ። ስታሳይ የነበረውን ግን የኔም ቪዲዮ ነው። እኔ ከዛሬ 7 እና 8 ዓመት በፊት የተናገርኩትን ቪዲዮ እያመጣ ነው እንዴ? እኔ እናንተ የምንዘረግፈው የጴንጤ ጉድ የለም። በጣም ዮኒ ገለጠው ብለህ ሄደ ከኛ ዌብሳይት ላይ ወንድሞች የላኩልን ቪዲዮ ነው ስታሳይ የነበረው በውስጥ መስመር ኦልሬዲ የተነገረ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የጻፈችበት መግለጫ የሰጠችበት እኛም የተነጋገርንበት ነው። ሉትራውያን ብለህ አልክ በአሜሪካ። ኦኬ ስንት ሉትራውያን ቸርች እንዳለ እንኳን አታውቃቸውም። ከዓለም አቀፉ ከየትኛው ጋር ግንኙነት እንዳለ፣ ስንቶቹ እንደሚቀበሉ ስንቶቹ እንደማይቀበሉ እንኳን አታውቅም። አምጣ ብዬ ብልህ ጆል ኦስቲን ነው ያመጣው። ጴንጤ ግን ግብረ ሰዶማዊ ነው እያልክ ትል ነበር። ግብረ ሰዶማውያን የሆኑ ሰዎች እኛ የሉም ማለት አሉ። እነሱ ግን ከኛ ጋር ህብረት አላቸው? የላቸውም። ኦኬ ከሐሰት አስተማሪዎች ጋር የለንም ህብረት። ጤናማ ህብረት የሚባለው አለ እና እኔ ምን ሊያሳይ ነው ብዬ ስጠብቅ የተደበቀ ነገር ሲል ያመጣ ነው ብዬ ስጠብቅ፣ ቆይ ላሳያችሁ ቪዲዮ መረጃ ላይ ብሎ የማንን የሚያሰማው የኤርሚያስን ቪዲዮ እኔ የተናገርኩትን ከዛሬ 6 እና 7 8 ዓመት በፊት የተናገርኩትን እና ከዛ አንተ ስትናገር ጽድቅ እኔ ስናገር በደል የሚሆነው ብላለ። ምንድነው ጽድቅ? ምንድነው በደለኛ ብያልኩ? አዲስ የምታወጣው ዘርግፉላቸው እያልክ የምትጠራቸው በህልም ውስጥ ቁጭ ብላ ያየሁትን ሰዎች ሁሉ ሰብስብ፣ ነገ ተነገ ወዲያ ማለት ነው። ንብ ማርን እንደሚከብ ከበቡኝ፣ እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል። ኦኬ ይሄው ነው ማሸነፊያው። ደግሞ ወጥቶ መሳደብ አይደለም መንበርከክ ነው። በመንበርከክ እስቲ ያሸንፍ። ወጥቶ በመሳደብ አይደለም ማሸነፍ በይቅርታ ነው።
ማሸነፍ በትህትና ነው። ማሸነፍ በአምብልነት ነው። የልቤ ቅንነት በልቤ ቅንነት እማነባውን እንኳን ይጥላል ከፈለክ ማለት ነው። በያው ጌታ ፊት ሰዎች ላይ በክፋት አልሄድም፣ በምቀኝነት አልሄድም፣ በተንኮል አልሄድም፣ በመሰሪነት አልሄድም። ማናችሁም ይህን እንዲና ያታደርጉትም መተኔ ፊት በአጭበርባሪነት አልሄድም፣ በወሮ በላነት አልሄድም እኮ ነው ብዬ የምልህ። በጽድቅና በቅድስና እግዚአብሔር በሰጠኝ ጸጋ እምሄድ ሰው ነኝ። ዝም ብዬ ባባ ደፋር ምን እንደሚባል አይደለም። ታው አይደለም። በጽድቅና በቅድስና ኑሮ እግዚአብሔርን በመፍራት ምኖር ሰው ነኝ። ኦኬ ገንዘብ ሳጣ ቀጥታ መጥቼ የምጠይቅ ሰው ነኝ። ስታመም አሳክሙኝ ብዬ የምል ሰው ነኝ። ያኔ በነርቭ ህመሜ እንኳን ስትቀልድብኝ ስታሾፍብኝ እንኳን አልተናገርኩም። መርዝን ስትተፋ ስትሰድበኝ ዝም ነው ያልኩ። አሁንም ሳልደርስብህ አምላኬ እግዚአብሔር ከወር በፊት ያሳየኝን እዚሁ ፊት ለፊት ገለጥከው። ይኸው ሕያዋን ምስክሮች አሉ ከወር በፊት እንደተናገርኩ። ኢየሱስ አባቴ የአመፀኞችን ሐሳባቸውን፣ ጉባኤያቸውን፣ ምክራቸውን ሁሉ ቀድመህ ታሳያለህ። ኢየሱስ ጌታዬ በልቤም በጉልበቴም ተንበርክኬ እሰግድልሃለሁ። ልብ በሉ። ኢየሱስ ከሌለህ ሕይወት የለም። ማንም ሁን ማንም የትኛውም ሃይማኖት ውስጥ ተጠለል፣ በየትኛውም የሃይማኖት ጥላ ታዛ ስር ሁን። ኦርቶዶክስ በተባለ ሃይማኖት ውስጥ ስላለህ የዘላለም ሕይወት አለ ማለት አይደለም። ጴንጤ በሚባል ሃይማኖት ውስጥ ስላለ የዘላለም ሕይወት አለ ማለት አይደለም። ካቶሊክ በሚባል ሃይማኖት ውስጥ ስላለ የዘላለም ሕይወት አለ ማለት አይደለም። የዘላለም ሕይወት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። ልጁ ያለው ሕይወት አለው ይላል። የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። 4 ነጥብ። አሁን ብዙዎቻችሁ የሞቱ ዘመዶቻችሁ ሁሉ ጭምር ስለሚላችሁ ነው የሚነዝራችሁ። ይሄው እኔ አባቴና አጎቴን ነገርኩ። ምን ታመጣ? ነገ ወንድሞቼና እህቶቼ ቢሞቱ በጌታ ካልሆኑ ሲኦል ነው የሚገቡት። ወይ እንዴት እንደዚህ ይባላል? እንደው ማለትም ለሐዘንተኛ ብራዘር፣ ሐዘንተኛውን አልቅሰን እናጽናናዋለን። ለቀረው ትውልድ ግን እንዳይጠፋ ሳትሞቱ ኢየሱስን ሳታገኙት አትሙቱ ብለን እንሰብካለን። ለዚህ ነው ዮኒን ለማብሸቅ ብዬ አይደለም የእንዳልክዬን ጽሑፍ ላይክ ያደረግኩት። ዘመኔን የሰጠውበት ወንጌል ስለሆነ ማለት ነው። ኢየሱስን ሳታውቁት ምን አትበሉ፣ አትሙቱ። ቫይራል እናወጣዋለን ይሄን ቃል። እንደው ለምን እኔ ዘመኔንና ልጅነቴን የሰጠውበት ወንጌል ስለሆነ። ከዮኒ ጋር ልክ ከእንትና ጋር ለምን ልጋባለሁ? ወንድሜ ነው። ክፉ ቃል ተናግሮኝ አቅም ነኝ በውስጥ እኔም ተናግሬ አላውቅም። ከወር በፊት ጌታ ሳየኝ ትናንት እሳቱን ለመለኮስ ፈለገ ማለት ነው። ለምን ኤርሚያስን ጨፍጭፎ ኤርሚያስን መጥቶ ከወር በፊት ሰድቧቸው ተሰዳድበው ሁሉም ኦርቶዶክሳውያን ፒቲሽን አስፈርመው ፔጁን ሊያዘጉበት በነበረው ላይ ማለት ነው። በሱ ላይ የተቆጡትን ቁጣ ፍቅር ለመመስረት ምንም ሳልበድለው ትናንትና ስገባ አይታችኋል። ፊቱ እንዴት እንዳደረገው አናትህን ነው የምሰነጥቅ እኮ አለኝ። ምንም ነገር ሳይደለው ከተኛውበት ተነስቼ እኮ ነው ፔጁ የመጣሁትኝ ሰዎች ሲልኩልኝ። አልበዛም አለ ዮኒ ማኛ። ናቅረብና እኔ ፊት ቀርበህ ኦርቶዶክስ ፊት የተናገርኩት በዛ ብሎ የሚለውን አንድ ተናገር። አንድ አልኩ ከንፈሬ ያልበዋል። በመረጃ ከሆነ ማለት ነው። ያለ መረጃ ግን ከሆነ በስጋ ወኔ ከሆነ ግን እኔ ትቼ ነው ዞር ምለው። በመረጃ ግን ከሆነ አልኩ። በመረጃ ከሆነ ካሜራ ከፍቼ ግዕዝ ከአማርኛ እያመጣሁ ብቻህን ሆነህ ዘማርያም ዘገብርኤል ዘመሐመድ ደግፉኝ ቀፉኝ የሚባል ነገር የለም። ምኑ ነው የበዛው? ያለ መረጃ እኮ አናወራም። ይህንን ደግሞ ከላይ ያሉት ብፁዓን ሊቃነ ጳጳሳት ሁሉ የሊቃውንት ጉባኤ ሁሉ ጭምር ያረጋገጠው እውነት ነው። ያለ መረጃ ኤርሚያስ አበበ አያወራም። እንደ ሕፃን ልጅ እንደ ሰፈር ልጅ እንደ ጎረምሳ በመበሻሸቅ ወንጌል የምታስቆሙ መስሏችሁ ማለት ነው። እኔ በደል አልቆጥርም ብዬ እንጂ በደል አይቆጠርም። በሆነ ጌታ እግዚአብሔር ምሕረት ስላበዛልኝ ኦኬ። ትናንትና ስትጠራቸው ኑ ብለህ የጠራቸው ሰዎች አንዳቸውም አልመጡልም። ስላልሰሙ መስሎ እንዳይመስልህ።
ዘማርያም መዝሙረ ያሬድ ብለህ ብትል ቢመጡም ከምናገረው እውነት አያስጥሉህም። አልመጡልህም። ግን አንተ ቤትን ከፍተህ በተናገርክ ቀን ኤርሚን ጥሩት ብለህ ስትል መጣው። የክርስቶስ ልብ ስላለኝ ስለምወድህ ጌታዬም ስለወደደኝ እንደዛ ሰድበኝ በሐዘኔ ላይ ያላግጠ ሶሪ በሐዘኔ ላይ በአብሮ አደጌ በአበበ ጉላት ሞት ላይ ሁሉ ስታላግጥ ነበር። በህመሜ ላይ ሁሉ ስትቀልር ነበር። አልቆጠርኩብህም። ግን ጌታ ኢየሱስ ምስክር እና ኤርሚያስን ጥሩት ብለህ ስትል መጣው። ቤትህ ራስህ ተናገርክ። የሰደብኩትን ስድብ እንኳን ሳይቆጥርብኝ ነው ኤርሚ የመጣው አልክ። ትናንትና ግን መዝሙር ያሬድና ዘማርያም ግን ስጠራቸው አልመጡልህም። ለምን? መጨረሻ ላይ በአብሮ አደጌ ሞት ላይ የቀለዱ ሰዎች እነሱን ጠራቸው፣ ሁለቱን ሰዎች ማለት ነው። ቪዲዮ ልክልሃለሁ በውስጥ መስመር እንዴት እያሉ ያሾፉ እንደነበረ እንደነኛ አይነት ዱርዬ ሰብስበህ በህልም ውስጥ እንዳየው እንደዛው እንትን ልትል ስትፈልግ አየው ማለት ነው። ለካ እንዲህ ነው። ኤርሚያስ ቅንና የዋ ስለሆነ ልትጨፈጭፍ ትችላለህ። ዓመት ሙሉ ስደብ ወይ ፍንክች ይችላል። ሸብረክ አልልም። በሲኦል ያለ ሰይጣን በነቂስ ቢወጣ በዓለም ያላችሁ ሰዎች ሁሉ ብትደራጁ ቅዱስ እግዚአብሔር አብ ካልፈቀደ ከራሴ ጸጉር ላይ አንዲቷን አትነቅሏትም። አንዲቷን አልኩ። በማታ ምና ነው ኤርሚያስ የጠራኝ የቀራንዮው ንጉሥ የእግዚአብሔር ልጅ ኢየሱስ ክርስቶስ። በምን ይመካለሁ? ገንዘብ አለኝ ብዬ በገንዘብ አልመካም። ያላቸውም ሰዎች አልተመኩበትም። የተመኩበትም ወደ መቃብር ነው የወረዱት። እውቀት አለኝ ብዬ በእውቀት አልመካም። መመኪያዬ ግን ጌታ ኢየሱስ ነው፣ የቅኖች አምላክ። ኦኬ፣ ማንም እየመጣ እኔ ላይ አፈን እየከፈትክ የፈረሰው ገጽታ ግንባታ ለመገንባት ብለህ በጴንጤም በኩል በዚህም በኩል ሁሉ መጥቶ ኤርሚያስ ኤርሚያስ ይላል። ስከፍት ከእንቅልፌ ስነቃ ኤርሚያስ በዚህ ወጣ አልበዛም ወይ ምናምን ነገር ጥሩት ምናምን ነገር ዘመሐመድ ዘማርያም ምናምን ነገር ብሎ ይለኛል። ስለዚህ ወንድሞች ትናንትና ከዶክተር ሻውል ጋር ተደዋውለን ዮኒ ገብቶ አውርተናል። ኦኬ አናትን ነው መሰነጥቅ ብዬ ባልኩ ላይ ይቅርታ ጠይቃለሁ ምናምን ነገር ብሎ አለ። ቪዲዮን ግን ግቡና ይዩት። እኔ ትናንትና ቤቱ ስገባ በምን አይነት እይታ እንደታይ ጥርሱን እንዴት እንዳደረገ አይኑ እንዴት እንዳደረገ ማለት ነው። ምን ሆነህ ነው አልኩት። የእውነት እኮ ማለት ነው ከእንቅልፌ ተነስቼ ማለት ነው በአገር ሰላም ወንድሜ ቤት የገባው መስሎኝ ያንን ህልም ግን ሳረሳ ማለት ነው ወንድሜ ቤት በቅንነት ተመጣባለሁ። የቅኖች አምላክ እግዚአብሔር ግን እኮ አልኩ ጉባኤያችሁን አመፀኞች ብትሆኑ ዮኒ ማኛ ብትሆን ፓስተር እንትና ብትሆን የቅኖች አምላክ በማደሪያው ያለ አምላክ ውጣና ስበክ ያለኝ አምላክ ጠዋት ተነስቼ ስለማተርፈው ትርፍ አይደለም ማስበው፣ ስለ ስራዬ አይደለም ማስበው፣ ጌም ተጫውቼ ስንት ሰው ገንዘብ ይሰጠኛል ብዬ አይደለም ማስበው፣ ሰብስክራይቤን አይደለም የምቆጥረው። ብራዘር ጠዋት ተነስቼ የማስበው የጌታን ምሕረትና ቸርነት ጌታ እኔን እንዴት እንደወደደኝ ህዝቡን እንዴት እንደወደደ ኢየሱስ ይወዳችኋል፣ ኢየሱስ ያድናችኋል ብዬ ለመስበክ አንድ ሰው ወደ እግዚአብሔር መንግስት እንዲጨመር ይሄን ነው እኔ ካሰላውም የማሰላው ከደመርኩም የምደምረው ካባዛውም የማባዛው ማለት ነው። እያንዳንድህ ወደዚህ ወደ ቲክቶክ ስትመጣ የአስልታችሁ የምትመጡት ነገር አለ። 10 ሰው በያችሁ እዚህ ቁጭ ብላችሁ የማታወሩ ሰዎች ናችሁ። ቤቱን ዘግታችሁ ትወጣላችሁ። 10 ሰው አነሰብን ብላችሁ ማለት ነው። ሰው ሲደምቅ ትጮኻለህ፣ ሰው ሲያንስ ግን ጭጭ ትላለህ፣ የምትናገሩት ነገር ስለሌለ። ዮኒ ማኛ በመጽሐፍ ቅዱስ ትምህርት አልከኝ፣ ጌታ ኢየሱስ ምስክር ነው። ናቀኝ እንዳትለኝ፣ ዘሮችን አሰልፌ ያስተምራለሁ። ብሉይ ኪዳንም አዲስ ኪዳንም ማለት ነው። ናቀኝ እንዳትል፣ ናቀኝ እንዳትል፣ ዘሮችን አሰልፌ ያስተምራለሁ። ኦኬ፣ ይሄ የተረጋገጠ ስለሆነ ዓለም ያየው ያወቀው ስለሆነ ህዝቤ ከተያዘበት ስርዓት ውስጥ እንዲወጣ ብዬ ነው። እኔ ጋር ለድርሳናት እግዚአብሔርም ዓላማ ስላለው አየ እሱ ሲመታ ነው ሰው ወደ መጽሐፍ ቅዱስ የሚመጣው። ልክም ነው። ቤተክርስቲያኒቱ ማረጋግጣለች። አዎ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል ብፁዕነታቸው።
ለእኔ በቂ ነው ብዬ አልልም። ህዝቡ መዳን አለበት። ህዝቡ እንዲድን መጽሐፍ ቅዱስ ማንበብ አለበት። በደመ ነፍስ የምትንቀሳቀስ ጴንጤ መጽሐፍ ቅዱስ ማንበብ አለብህ። የቸርች ደንበኛ የሆንክ ዝም ብለህ የምትመላለስ ወጣ ገባ ብለህ የምትል አቋም ያዝ። የጽድቅ አቋም ይኖርህ። ስለዚህ እንዳንድ በዚህ 10 ዓመት ውስጥ ገድላት ድርሳናትን በእግዚአብሔር ቃል አበጥሮ አፈር ደቼ አስግጦ ማለት ነው በመረጃ እንደተናገረ ሰው ተሳክቶልኛል። እኔ የተናገርኩትን ብፁዕነታቸው ትክክል ነው፣ ጥራት ይጎላቸዋል መጽሐፍቶቻችን ብለዋል ብፁዕ አቡነ ማትያስ። ዮኒ ማኛ ሳይሰድበኝ ቀርቶን በእኔ ዘመናት ሰድቦኛል በዚህ ጉዳይ ላይ። አሁን ምን ያርጌው ነው ወንድሜ እያልኩት ከእንቅልፌ ነቅቼ ትናንትና ሳናገረው እንደዛ ገብቶ አልበዛም አንተ ምናምን ነገር ብሎ አይኑን ቪዲዮ ላሳያቸው ወንድሞች ናቶች ግቡና ይዩት። ምን አደረኩት? በግል ተናግሮኝ እኔ በውስጥ አንድ ቀን እንደዚህ አሁን በጌታ ኮነ ማለት ነው አሳጅኛው አያቅ አንተ ቀጠሮ የምትይዝልኝ አንተ ቀጠሮ የምትተውበት ምክንያት የለም ብራዘር። ኦኬ እኔ እግዚአብሔር መንፈስ ሰምቼ የምናገር እግዚአብሔር መንፈስ ሰምቼ የምወጣ ምገባ ነኝ። ምን አደረገ ይሄ ህዝብ? ዮኒ ማኛ የትኛው ቤተክርስቲያን አባል ነብዬ ብለህ የትኛው ትለኛለህ? አንድም የትኛውም ቸርች አባል አይደለም። አሁን ቸርች ውስጥ ግባና ዮኒ ተማር ነበር የነገርኩ። አሁን ልክ አንተ ጴንጤን በቃ ሙሉ በሙሉ ዘቅዝቀህ የምታውቅ በአሜሪካ በካናዳ በአውሮፓ በአሜሪካ ያሉትም ሁሉ ዘብ እያንዳንዳቸውን ኑና ዘርግፉላቸው ብለህ መትለው ኦርቶዶክሳውያን መተው የሚዘረግፉት የኛ ጉድ የለም። ዮኒ ማኛ መተው የምዘረግፈው የኛ ጉድ የለም። እኛው የዘረገፍኑን የምናገር ያለብንን ያወጣኑን ነው። የኔን ቪዲዮ እያሰማን የተናገርከው መረጃ ስታቀርብ የኤርሚያስን ቪዲዮ ነው። በኤርሚያስ የምትቃወመው ኤርሚያስን ነው። መረጃ ግን የምታቀርበው የኤርሚያስን ቪዲዮ ነው። እሱ የተናገረበትን በዛ አንተ በምትናገርበት ጉዳይ ኤርሚያስ ቀድሞ ከስንት ዓመት በፊት ተናግሮበታል። ሃሌሉያ! ጽድቅ ያዋጣል። አቴንሽን ፍለጋ ማለት ነው። 836 ሰዎች አላችሁ። በጌታዬ ስም ልለምናችሁ ውጡ። አሁን ከዚህ ቤት ለአንድ ሰው ነው ወንጌል ሰብካለሁ። አንድ ሰው ብቻ ይቅር። ውጡ። እዚህ ገስት ላይ ያላችሁ ሰዎች በሙሉ የአባቶቼ አምላክ ምስክር ነው። ተጸጽቼ እኮ አይደለም። ሂዱ፣ በሙሉ ውጡ ከዚህ። ኤፍሬም በሙሉ ወንድሞች እህቶች ሂዱ። ትታችሁት ኤርሚያስ ጭር ይልብኛል ብዬ አንደበቴን ምን አለበት በዘጋው ብዬ አልልም። በጌታ ወንድሞቼ ናቸው። አሁን ምንም አልበደሉኝም። ኤፊዝ ያሉ ወንድሞቼ ናቶቼ በሙሉ እዚህ ያሉት ማለት ነው። ሂዱ ትታችሁኝ የወንጌል አማኞች። አንተ አልሰማህም ብለህ ስላልክ የእግዚአብሔር የሚሰማኝን ትውልድ አያመጣም ማለት አይደለም። ሰምቼና አይቼ ነው የወጣሁት እኮ ነው ብዬ የምልህ። ጥሪ ደርሶኝ እኮ ነው እዚህ ማወራው ነው ብዬ የምልህ። ያውም የመለኮት ጥሪ ጊዜና ምንድነው ተገጣጥሞልኝ ትውልድ እየሰማኝ አይደለም ብራዘር። እግዚአብሔር መንፈስ ቅዱስ ማለት ነው። አናፋችሁ እኮ አንዳንዶቻችሁ መታችሁ ኤርሚያስ መጽሐፍ ቅዱስን ብሉይና አዲስ ኪዳን በጣም ብዙዎች የወንጌል አማኞች ሁሉ ፎክራችኋል ከዚህ በፊት። ና ግባና እኮ ግጠም ብያለሁ። በተለይ ብሉይ ኪዳን ላይ ማለት ነው። ለምን አዲስ ኪዳን መጽሐፍት ቀላሎች ናቸው። ከአዲስ ኪዳን ከፈለክ ራእዩን ኮሜንታሪ ሳትይዝ የኦክስፎርዱ ዩኒቨርሲቲ መምህር እንዲህ ብለዋል ብሎ የሚል ኮሜንታሪ ሳታነብ ና ራእይን ግጠም 22ቱን ምዕራፍ። ካሜራ ትከፍታለህ፣ እኔም ካሜራ ከፍታለሁ። ምንም ማስታወሻ ደብተር አንይዝም። ተተረጉመዋለህ፣ እኔም ተረጉመዋለሁ። ምዕራፎች ይሰጡናል። ያለ ኮሜንታሪ የቆምክ ትውልድ ደግሞ አሁን መተህ ታወራለህ እንዴ? ብሉይ ኪዳን ላይ አቅም ብለህ ካለ አለኝ ካልክ ታናክ ላይ ማለት ነው። ደግሞ ንቃታቸው ማለት ነው። እስቲ አንድ ቀን ስለ ኢየሱስ ክርስቶስ ስለ ኦርቶዶክስ ኢየሱስ አይሁዳውያንን ሁሉ ተናግሮ ነው ወንጌል የሰበከው። የአይሁዳውያንን የሐሰት ትምህርታቸውን አፈርደቼ እያስጋጠ ነው ጌታ ኢየሱስ ወንጌልን የሰበከው። ጳውሎስስ ቢሆን አዎ የሙሴን ሕግ መገረዝን
ምንድነው የሙሴን ሕግ መገረዝን የሚመጻደቁበትን አይሁዳውያን መገረዝም አለ መገረዝም አይጠቅምም ብሎ አፈር ደቼ አስግጦ ነው የሰበከው። የአይሁድን ትምህርት የሰው ስርዓትን ትምህርት ተቃውሞ ጳውሎስ ኢየሱስ እንዴ ማርቆስ 7ን አላነበብ? በእርግጥ የት ያነባሉ ወንድምዬ? እንትን እኮ ነው የነ ቶሎ ቤት ግርግንዳው ሰንበሌጥ እንደሚባል አይነት ማለት ነው። የት ያነባሉ? ጌታ ኢየሱስ የአይሁዳውያንን ትምህርት እንደተቃወመ ስንቶቻችሁ ታውቃላችሁ? የሰው ስርዓት ትምህርታቸውን እንደተቃወመባቸው ስንቶቻችሁ ታውቃላችሁ? ለምሳሌ አንዷን ብቻ ልጥቀስላችሁ። ደግሞ ኤርሚያስ መጽሐፍ ቅዱስ አያውቅም ይላል እንዴ? ጋራዥ እንደገባ መኪና ነበር ፈታትቼ ለብቻ ማስቀምጥህ ና ተርጉም ብዬ ብልህ ማቴዎስ ወንጌል መጽሐፍ ምዕራፍ 13 ላይ ምንድነው የሚለው? ጌታ ኢየሱስ ክርስቶስ እዛ ጋር በሰንበት መካከል እሸት ቀጠፉና ደቀ መዛሙርቱ በሉ አይደል? ይህንን ማድረግ በሕጉ ተፈቅዷል? ተፈቅዷል ወይ? አልተፈቀደም። በሰንበት ቀን መንገድ ስሜር ተፈቅዷል ወይ? አልተፈቀደም። ለምን ሄደ ኢየሱስ? ኢየሱስ እኛም አምላክ መሆኑም ጭምር ስለተጻፈልን አውቀን ነው ጭጫል ነው እንጂ አምላክ መሆኑ ባይጻፍልን ኖሮ እና አምላክ ባይሆን ኖሮ ኢየሱስ እዛ ጋር መሄዱ ትክክል አልነበረም ማለት ነው። ግን የሄደው አምላክ ስለሆነ ነው ማለት ሕግ ሰጫችን ስለሆነ ራሱ ሄደ። እሱ ሲሄድ ደቀ መዛሙርቱን ማስከተላቸው። እነ ጴጥሮስ ስለምን ሄዱ? ተከተሉኝ ብሎ ስላላቸው። ደግሞ ትጮኻለህ እንዴ? ክፍሉን እንኳን በትክክል አንብብ ተብሎ የሚባል እኮ እንኳን ሊተረጉም ቀርቷል። አንብብ ተብሎ ይባል በተ ምናምን ነገር ብሎ የሚል ሰው እኮ ነው መጥቶ አንተ ብራዘር የገጠር ሰው ነኝ ብዬ የገጠር ሰው ነኝ፣ ቆንጆ የገጠር ሰው ማለት ነው። ነገር የማይገባኝ ገሪባ መስሎ ከሆነ እሱን ተው አልኩ። ልደታ ከምባታ ተወለድኩ ብለህ አትበለኝ ብራዘር። ካሳንቺስም ተወለድ የትኛውን ቦታ። እኔም አርሲ ክፍለ ሀገር ውስጥ ነው የተወለድኩት። ቆንጆ የኢትዮጵያ ባላገር ነኝ። ግን አሁን በክርስቶስ ኢየሱስ ጸጋ በሆንኩትን ነው የሆንኩትን። ልብ በሉ። ጌታ በዛ መካከል አለፈ። ደቀ መዛሙርቱም አለፉ። እሸት ቀጠፉ እና በሉ። ጌታም ዝም አለ። ጌታም ዝም አለ እኮ ብዬ እንድል ያ በመካከላቸው በነ ጴጥሮስ ፊት ሄደ የነበረው ጌታ መሆኑን እነ ጴጥሮስ ስለጻፉልኝ ነው። ጌታ መሆኑን ራሱ ያወቅኩትኝ። በብልሃት የተፈጠረውን ተረት ሳንከተል የእሱን መምጣት አስታወቅናችሁ ይላል ጴጥሮስ በመልእክቱ ላይ። በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በተራራው በመጣለት ሰዓት ላይ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል። ይህም ድምፅ ከተራራው ላይ ሳለን ይህም ድምፅ ከሰማይ ሲወርድ ሰማን ይላል ጴጥሮስ በመልእክቱ የጻፈው። አኮላትፌ ከተናገርኩት ሂዱና አንብቡ ጴጥሮስ መልእክት ላይ። ጌታዬ ለዘላለም ስም ይባረክ። ስለዚህ ጴጥሮስ የነገርከን በብልሃት የተፈጠረውን ተረት አይደለም? አዎ፣ በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ድምፅ ከሰማይ ሲወርድ ሰማን። ይህን ድምፅ ሰማን፣ እኛም ጻፍ ነው አለ። ቴንኪው መንፈስ ቅዱስ። ስለዚህ ከጴጥሮስ ፊት ሄደ የነበረው በእርሻ መካከል እሱ ማለት በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የሥላሴ ሁለተኛው አካል የሆነ በሲና ሕግን የሰጠ ሙሴን ለነብይነት የጠራ ሌሎቹንም ነቢያት የጠራ ለካ የአባቶቻችን አምላክ እግዚአብሔር ነው። በሰንበት አትሂዱ ብሎ ከካህናት በስተቀር ወደ ቤተ መቅደስ እንዲሄዱ ርኩሰት እንዳይሆንባቸው፣ አንድ ሁለተኛ እንስሶቻቸው በሮቻቸው ወደ ጉድጓድ ውስጥ ቢገቡ ሄደው እንዲያወጡ እሱም ኃጢአት እንደማይሆንባቸው የተጻፈው ዘዳግም ላይ እሱን ሕግ የሰጠ ጌታ ነው። ለካ እዚህ እርሻ መካከል ያለው የኔ ትሁት የኔ ዋህ የኔ ጌታ ባለ ግርማው ኢየሱስ ከኔ ጋር ስላለ ደስ ይለኛል። አመፀኞች ይደራጁ፣ አንተ ስላለ ትበትናቸዋለህ። ምክራቸውን ስንፍና ታደርጋለህ። የአኬጦፌልን ምክር በባሪያህ በዳዊት ላይ የተመከረውን ምክር ከንቱ ያደረግክ አባዬ። ምንም የለኝም፣ እኔንም አልሰጥህም። ምስጋና ግን አለኝ፣ እንባ ግን አለኝ። አንተ በሰጠኸኝ
በፊት ጸልያለሁ። ዘራቸው ትውልዳቸው ይባረክ፣ መልካም ነገር ይገጥማቸው። ግን በክፉ የመከሩብኝ ሰዎች አንተ አይተሃል። በየቤታቸው የቤት ስራ በዘመናቸው በመንገዳቸው ላይ ቤት ስራ ትሰጣቸዋለህ። በድያቸው ደርሽባቸው አይደለም። በግል ሚስቶቻቸውን፣ በግል ልጆቻቸውን፣ በግል ሀብታቸውን ነክቼ አይደለም። አንዳቸውም በእኔ ላይ ቅንጣት ነገር የሚያንሱት የለም። ተሰብስበው የዛሬ ወር አካባቢ አሳይተኛል። በዚህ ስብሰባ ውስጥ ወንድሜ ዮኒ ማኛን ሁሉ ጭምር አሳይታኝ ነበር። እሱ ለኩሶታል፣ እሱ ጀምሮታል። አዎ ጌታዬ እንዳሳየኝ ልክ እንደዛ ሆኗል። ሔዋን ምስክሮች እዚህ አሉ። እኔ አሁን እሱን እንዲና እንደዚህ ብዬ የምናገርበት የለም። ለሚሰድበኝ ስድብ፣ ለሚናገረው የመርዝ ቃል እኔ የምናገረው የለም። አካል በሆነች በክርስቶስ ቤተክርስቲያን ላይ ያለ በደላችን በደል ለመስጠት ፈልጎ ክፉ ነገር ተናግሯል። ለእሱም ለልጆቹም ለሚስቱም መልካሙን እመኛለሁ። ጌታዬ ኢየሱስ ግን አብረውት የተሰበሰቡ አመፀኞችን ሁሉ ይዟቸው የተሰበሰቡ በቅርብም በሩቅም የነበሩ ሰዎች አሉ አብረውት። እነሱን ሁሉ አይተሃል። የጌታዬ እናት ማርያም እንደ ጸለየችው በፊት ጸልያለሁ። ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል ብላ እንዳለች እግዚአብሔር ሆይ ጉባኤያቸው ይበተን፣ የትዕቢተኞች ጉባኤ ይበተን፣ ቃላቸው ስንፍና ይሁን። አንደኛው ከአንደኛው ጋር ሲነጋገሩ ላይግባቡ ቅኑን ሰው በመረባቸው አጥምደው እሱን ገለው እነሱ ለመታወቅ የሚፈልጉትን አካሄድ አንተ አይተሃል። እግዚአብሔር ሆይ ክፉ እንዲደርስባቸው አልጸልይም። አንተም እንደዛ አላስተማርከኝም። በውስጥ የተቀበልኩትን መንፈስ እንደዛ አለንም። አንዳንዶቹም ወንድሞቼ ናቸው ከራሱ ከዮኒ ማኛ ጀምሮ። ኦኬ በማላቀው ሰልፍ ግን ተሰልፈውብኛል። ባልበደልኩት ነገር ግን እየይጮሁብኛል። ለጩኸታቸው መልስ ራስ ጌታ ኢየሱስ እንድትመልስልኝ፣ ሙግቴን የምትሟገት የዳዊት አምላክ ከማደሪያ እንድትነሳ በቤታቸው የቤት ስራ ስጣቸው። ክፉ ግን አይግባ በቤታቸው። በመንገዳቸው የቤት ስራ ስጣቸው። ቃላቸው ከቃላቸው ጋር አይስማማ። አሳይተኛል። ራሱን ገልጧል። ዮኒ ማኛም አሳይተኛል። ትናንትና ለእርቅ ምናልባት ብዬ በሚል ተናግሬያለሁ ከወንድሜ ከዶክተር ሻውል ጋር። እሱ ግን አልፎ እኔም ብቻ አይደለም አካል የሆነች ቤተክርስቲያንን መኖራችንን ከማይፈልጉ ሰዎች ጋር ቁጭ ብሎ በደም የገዛውን ህዝብ እያዋረደ እየመታ ዝናና ክብርን ለማግኘት ፈልጎ ከሆነ አላቅ። ልብን የምታውቅ አንተ ነህ። እኛ ጴንጤዎቹ ጋር በፒቲሽን አስፈርመን ብለን አንልም። የምንወደው ወንድማችን ነው፣ የምንወደው ኢትዮጵያዊ ሰው ነው። ፒቲሽን በማስፈረም ብለን ፔጅ አናዘጋም። በክፋት አንሄድበትም። ከፈለግን ፔጅ እንሰጠዋለን። እኛ ጋር ጌታ ኢየሱስ ያንተ ህዝብ አይደለን? እኛ ጋር እንባ አለ፣ እንባ አለ፣ እንባ አለ። ወንድሜ ዮኒ ማኛ ይሄው ህዝብ እየሰማ እነግርሃለሁ። ሰው አያልቅስብህ። እሺ ሰው አያልቅስብህ። ሰው ነው ያልኩ፣ ጴንጤ አያልቅስብህ አይደለም ያልኩ። ሰው አያልቅስብህ፣ ሰው አያልቅስብህ። ወንድሜ ልጆች አሉ፣ ሚስት አለ። ሰው አያልቅስብህ። በጽድቅ ጉዳይ ከሆነ ኦኬ ችግር የለውም። በግፍ ግን ሰዎች አያልቅሱብህ። ሙስሊም ይሁን ኦርቶዶክስ፣ ጴንጤ ይሁን ማንም ሰው ነው ያልኩት። በእግዚአብሔር መልክና ምሳሌ የተፈጠረ ሰው አያልቅስብህ። አንተ ወጥተህ 6 እና 7 ሰዓት ላይቭ ላይ ተቀምጠህ ልትሰድበኝ ትችላለህ። ምንም አላደረኩም። ምንም ዮናስ ሙሉነህን የሚጎዳ ንግግር ቤትህን ሊያናጋ የሚችል ትዳርህን ሊያፈርስ የሚችል አምላክ እግዚአብሔር በሚያውቀው ስማቸውን ስጠራ ስለሰማው እነ ማህዬን እና አማኒን አንተን ስምን ይዤ በጌታ ፊት ከመጸለይ በስተቀር የኤልያስ አምላክ ምስክር ነው። ክፉን አልተመኘውልህም አልመኝልህም። በዘመነ መልካም ይግጠምህ። የክርስቶስ ቤተክርስቲያን ግን ምን አደረገችህ? ማለት ጴንጤ ጋር ጥፋት ሲነገር ነው ወይ ብለህ ቃል እንዴ? ጥፋትማ እኔ የምናገራለሁ እሱ አይደለም ያልነህ። ኦኬ
ሱማን የምናገራለሁ ያሳየኝን ፊት አይተዋል። ትናንትና ዓለም ያየዋል አይቶታልም። አንተ ካሜራ ስለከፈትክ እኔ ከእንቅልፌ እንደነቃው ብዙም ሳልቆይ ነበር የገባሁት። በምን አይነት ድምፅ እንደገባው አይተዋል ሁሉም። ወደኛ ወደ ወንጌላውያን አማኞች እንኳን መተህ ተቀላቅለህ የአንድ ቤተክርስቲያን እንኳን አባል አልሆንክም። አይደለም እንዴ? ነው። ልክ ጴንጤ ጓዳ ጉድጓዳውን አበጥረህ የምታውቅ ይመስል ምናልባት በተባራሪ ከሰማው ከግለሰቦች ወይ በሚዲያ ላይ ካገኘው እኛ ከተናገርነው ቪዲዮ ሌሎች ከተናገሩት ቪዲዮ እሱን ይዘህ አሁን በዚህ ያህል መንገድ ለመገለጥ መሞከርህ የማታሸንፈውን ጦርነት ነው የጀመርከው። ለምን መሰለ? ጦርነቱ ጴንጤ የሚባል ማህበረሰብ የእግዚአብሔር ማህበረሰብ ነው። ይሄ ማህበረሰብ ደግሞ አምላክ አለው። ኦኬ፣ አምላክ አለው። ሌላውም በየግሉ በየሃይማኖቱ አምላክ አለው። ከኦርቶዶክሳውያን ጋር የተጣላውን መጣላት ጴንጤን እኛን በመሳደብ አይደለም ከነሱ ጋር እርቅ የምንፈጽመው። እነሱን ስትጣላ እኛን ተመጣና ታሞጋግሳለህ። ከነሱ ጋር ስትጣላ ከኛ ጋር ስትጣላ እነሱን በመሳደብ ከኛ ጋር የመታረቅ አይነት ነገር። ከነሱ ጋር ስትጣላ ከኛ ጋር የመታረቅ ነገር አድርገህ መተህ እነሱን ተጣልተህ እኛን መልካም በመናገር ለመታረቅ አይነት ነገር ትሞክራለህ። አሁን ደግሞ እነሱን በባለፈው ተጣላህ፣ ከዛስ አሁን ደግሞ እኛን በመጣላት አይነት ነገር እርቅ ልትፈጽም ማለት ነው። እርቅ ከመፈጸም በተናገርከው ነገር ይቅርታ ነው መጠይቃለህ። በእኔ ኦርቶዶክስን በተናገርኩት ነገር ትክክል ባልሆነው ላይ ይቅርታ ሁሉ የተናገርኩበት ጊዜ አለ። ኦኬ፣ በነጥብ ነው እያንዳንዷን ግን በመረጃ የምናገረው። አይበጅም ብራዘር። ከወር በፊት ነው ጌታ ያሳየኝ። ይሄው ህዝብ አለ። ከወር በፊት በመካከላቸው ተቀምጠህ የሚያምኑ የማያምኑ ሰዎችንም ይዘህ ዮኒ፣ እውነቴን ነው የምልህ። ስናገርም ህልሙን ሰምተህ ሊሆን ይችላል። ያኔ ስም አልተናገርኩም። ያሁን ግን ዛሬ አንተ ከተገለጽ ስም እናገራለሁ ማለት ነው። መካከላቸው ቁጭ ብለህ በኃይለኛ አመታት ሊመቱት ነው እያልክ ስትናገር አይ ነበር። ይሄው ልዝ ምስክር አለ እዚህ። ኦኬ፣ አንተ ምናልባት ብዙ ህዝብ ይሰማኛል፣ ብዙ ህዝብ ያደምጠኛል ብለህ በመናገሬ ወይ በመሳደቤ እንደዛ ብዙ ሰው ያደምጠኛል ብለህ ካልክ፣ በዚህ ኤርምያስን አሸንፈዋለሁ ብለህ ካልክ፣ እውነት ልንገርህ ኢየሱስን ይዤ አንተ አታሸንፍም። በስድብ ልታሸንፈኝ ትችላለህ፣ በመሳደብ ልታሸንፈኝ ትችላለህ። እኔ ግን በፍቅር አንበረክካለሁ ማለት ነው። ዝም በማለት ግን እስክትደነቅ ድረስ የክርስቶስን መልክ አሳያለሁ። በህልም ውስጥ እንዳሳየው ምንም ሳላረግ ጠዋት ተነስቶ ፔጅ ላይ የመጣ ወንድም ላይ አፈጠጥክ። እሱን እንኳን ሳልቆጥርብህ ትናንት አወራን። እሱ አልበቃ ብሎህ አሁን ቅድም ቤት ከፍተህ ስትሳደብ ነበር። እንወድሃለን። ጌታንም ትተህ ወደ ኦርቶዶክስ ለመመለስ ከሆነ ዌልካም፣ ማነው በሰላም ግባ ትችላለህ። ጸንተህ ከቆምክ ግን በጌታ መንግስት ውስጥ ለእግዚአብሔር የምትጠቅም ሰው ትሆናለህ። ኦኬ ዮኒ፣ ግን የምነግርህ ብዙ ሰው ግን እንባ አለብህ። የብዙ ሰው እንባ አለብህ ማለት ሰዎችን በቃላት እየጎዳ ቅኖችን በቃላት እየጎዳ ሰዎችን ነው ያልኩት። አጠቃላይ እንዳይመስልህ፣ ይሄ ሁሉ ህዝብ ሲሰማህ እንዳይመስልህ። እንባ ልብ በሉ፣ እንባ በጣም መጥፎ ነው። እኛ ሰዎች ካለቀሱብን የማይበጀን ይመስለን ገንዘባቸውን ስንወስድባቸው ምናምን ነገር ይመስላል። ኖ ኖ ኖ ኖ ኖ ኖ ኖ። የሰዎችን ታሪክ ዮኒ ማኛ የሚያበላሸው የኔ ታሪክ የለም። እኔም የማበላሸው የዮኒ ታሪክ የለም። የሰውን ታሪክ ለማበላሸት እግዚአብሔርም አልጠራኝም። ኦኬ ኖ፣ ለዚህ አልተጠራንም። አንዳችሁ
የሰውን ታሪክ እናበላሻለን ብላችሁ የምትሉ ሰዎች ብራዘር፣ አንተ አበላሻለሁ ብለህ በቅኖች ላይ እጅን ስትዘረጋ እግዚአብሔር ያንተን የሚያበላሹ ይልክብሃል። ጻድቅ አምላክ በማደሪያው ላይ አለ። ያያል፣ ይሰማል። በምን ሞቲቭ እንደምንናገር ያውቃል። ለካ ትናንትና ውሸት ነበር ማለት ነው ከዶክተር ሻዋል ጋር ስታወራኝ የነበረው። ቤቴን ከፍቼ በወንድሞቼ ቤት ወንድማችንን እንዳትሰድቡት እያልኩ ነበር። በቤኪ ቤት ልንታገሰው ይገባል፣ እንዳትሰድቡት አደል ያልኩት። ቤኪ እዚህ የነበራችሁ ሰዎች ትናንትና ዶክተር ያለ ዶክተር ሻዋል እንደዛ አይደል ያልነው አደል ወገኖች? ጸጊ አይደል? አዎ እንዳትሰድቡት። ሰለሞን እንደ ባህር ዳር አሸዋ የልብን ስፋት ሰጠው ይላል። ወንድማችን አይደለም ሌሎቻችን ልንሸካከም ይገባል። ወላጆቻችንን ሲያሳድጉን በትዕግስት እንደሆነ እኛም ልጆቻችንን ስናሳድግ ከሚስቶቻችን ጋር ስንኖር፣ ከባሎቻችን ጋር ስንኖር፣ በቤተክርስቲያን ስንኖር እየተሸካከምን መሆን አለበት። ዮኒን በዚህ ጉዳይ ልንሸከመው ይገባል አይደል? እንዳትሰድቡት፣ በኮሜንትም ላይ እንዳትናገሩ አልኩኝ። እሱ ቤት ከፍቶ ግን የማንንም ኤቲስት ማለት ነው። ሀብታሙ የተባለው ትናንትና ገብቶ ኤቲስት ነው። ኦርቶዶክስ ነኝ አለ፣ ግን ኤቲስት ነው ራሱን የተናገረው። መጽሐፍ ቅዱስን የማያምን ማለት ነው። መጽሐፍ ቅዱስን የማያምን የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ እንዴ? የለም። የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ? የለም፣ የለም። አንተ ቤተክርስቲያኒቱን ስሟን አታጠፋም ብራዘር። የለም፣ የለም። ኤቲስት ማለት የእግዚአብሔር ቃል መጽሐፍ ቅዱሳዊ እውነተኛ አይደለም፣ አላምንም፣ አልቀበልም ማለት። ኦኬ። የኢየሱስን ጥምቀት ትቀበለዋለህ? አዎ። ኦኬ። ኢየሱስ በዮሐንስ እጅ በዮርዳኖስ እንደተጠመቀ ታምናለህ? አዎ። ማን ነገረ ብዬ ስለው ቤተክርስቲያን። ቤተክርስቲያን ከየት አምጥታ? ከመጽሐፍ ቅዱስ። ኦ አላምነውም ብሎ ያለውን መጽሐፍ ቅዱስን ዋቢ አድርጎ ስለ ኢየሱስ ክርስቶስ መጠመቅ ምስክር ጥራ ብሎ ቢሉት ማን ጠራ? ወንድማ ሀብታሙ የፖለቲከኛ ወንድም ማን የጠራው? መጽሐፍ ቅዱስ እውነተኛ አይደለም አለ። ቪዲዮ እኮ አለ፣ የቀዳችሁ ሰዎች አስቀምጡት። መጽሐፍ ቅዱስ እውነተኛ አይደለም አለ። ኦኬ ነው። አዎ። ኢየሱስ ግን እንደተጠመቀ ታምናለህ? አዎ። በማን እጅ? በዮሐንስ እጅ። የት? በዮርዳኖስ። ማን ነገር? ቤተክርስቲያን። ቤተክርስቲያን ጌታ መጣችሁ ከመጽሐፍ ቅዱስ። እንዴ እንዴ! መጽሐፍ ቅዱስ እውነተኛ አይደለም ብለህ የመጽሐፍ ቅዱስን ምስክርነት ቤተክርስቲያን ነገረችን ብለህ እሱን ዋቢ አድርገህ ታመጣለህ? ይሄ እኮ ኦነግና ሸኔ ከፋኖ ጋር እንትን ብለው ብልጽግናና እንትና ከእንትና ጋር እንትን ብለው ምን ብለህ እንደምታወራው ወሬ አይደለም። አይደለም አይደለም እኮ ነው ብዬ የምልህ። እሺ ዝም ብሎ እንደዚህ አይወራም፣ እንደዚህ አይወራም። ሀብትሽ እንደዚህ አይወራም። እሺ እንደዚህ አይወራም፣ እንደዚህ አይወራም። ምን ማለት ነው ልንገርሽ፣ እንደ ምሳሌ አድርጌ ራሱ ጥሩ ምሳሌ ስለሆነ እንጂ ምን ምሳሌ ያስፈልገው። የጥምቀት በዓል አከባበር መጽሐፍ ቅዱሳዊ ነው? አዎ። መጽሐፍ ቅዱሳዊ መረጃ አለ? አይ መጽሐፍ ቅዱስ ላይ የለም መረጃ የተጻፈ፣ እኛ መጽሐፍ ቅዱስ ብለን ስለማናምን አለ። ታዲያ ምንድን ነው የሀብትሽ መልስ? አባቶቻችን የሰሩት ስርዓት ነው። ስለዚህ መጽሐፍ ቅዱሳዊ አይደለም ማለት ነው። አይ መጽሐፍ ቅዱስ እውነት መሆኑን ማናወቀውና አለ። እንዴ አንተ ኦርቶዶክስ አማኝ አይደለም እንዴ? ነኝ። የመጽሐፍ ቅዱስ እውነተኝነት አታምንም? አምናለሁ። ታዲያ በመጽሐፍ ቅዱስ ላይ ጥያቄ አለ ማለት ነው? አዎ። የኢየሱስን መጠመቅ ግን ታምናለህ? አዎ። የት ነው የተጠመቀው? ዮርዳኖስ። በማ? በዮሐንስ። ማነገረ? ቤተክርስቲያን። ቤተክርስቲያን ጌታ መጣቸው ከመጽሐፍ ቅዱስ። እንዴ መጽሐፍ ቅዱስ አለ ቅድም አላምነውም ብለህ አሁን መጽሐፍ ቅዱስ ቤተክርስቲያን
እና ዮኒ ማኛ ምን እያልክ ነበር ቅድም? ቪዲዮ ሰምቻለሁኝ እኔ ከልጆቼ ጋር ቢዚ ሆኜ አልሰማሁትም ነበር። በኋላ ግን ቪዲዮ ሰማሁ። እንዳታቆም እሺ ዮኒ፣ መሄድ ካለብህ የምትሄደውን መንገድ ሁሉ መሄድ ትችላለህ። እወድሃለሁ። ማየን አማንዬን ጌታ እግዚአብሔር ይባርክልህ። ባለቤትንም እግዚአብሔር ይባርክልህ። አንተንም እግዚአብሔር ይባርክልህ። ይሄን ምርጫ አድርገህ ከመረጥከው ከወር በፊት እግዚአብሔር አሳይቶኛል። እግዚአብሔር ነው ራሱ የሚያስቆመው። ያውም የቤት ስራ ሰጥቶ ማለት ነው። ለምን ቅኑ ሰው ላይ ነው የተነሳው? ኦኬ መሰሪ ላይ እንኳን ብትነሳ እንደው ክፋት ባልኖረው ተብሎ ይባላል። ቅን ሰው ላይ ነው የተነሳው። በጣም ቅን ሰው ላይ ነው የተነሳው። የቅኖች አምላክ ደግሞ የት አለ ይላል? በማደሪያው አለ። መልሱን እሱ ይሰጣል። ቴንክ ዩ ተባረኩ። አሁንም ስትናገሩ እንዳትሳደቡ እሺ። ማንንም እንዳትሳደቡ፣ ማንንም ወንድሞች እናቶች፣ ማንንም በዚህ ነው እንዳታስከይፉ። ያንን እንደማታደርጉ አውቃለሁ። ማንንም ካወራችሁ ማንንም እንደ ህዝብ እንደ ቤተ ክርስቲያን ባለን ነገር ላይ ባለን የኛ ጉድለት የኛ ብለን የምንለው እኛ ሳንናገር ቀርቶ ያወጣን። ቅድም አሁን ስለ መካነ ኢየሱስ ቤተክርስቲያን ሲናገር ነበር አይደል? ዮናስ ቄስ ገዙ ምናምን። እኛ ስንት ጊዜ እኮ የተናገርንበት እኮ ነው። ይሄ አንዴ ማነው ዮናታና ዮኒ ነው እንደዛ ብሎ ሲል የነበረ ይሄ የማይክሮዌቭ የሚባለው አለ አይደል? እዚህ ነጮቹ ምግባቸውን እንትን የሚሉበት የተረሳ ነገር የቆየ ነገር አምጥቶ እንደ አዲስ ነገር ይሄው የዮናስ ገዙ እዩት፣ እኔ የጴንጤውን ገለጥኩት ብሎ ዮኒ እኛ አስቀድመን ተናግረንበታል እኮ ነው ብዬ መካነ ኢየሱስ ቤተክርስቲያን መግለጫ ሰጥታበታለች። ጴንጤው አስቀድሞ የሚያውቀው ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን ግብረ ሰዶማውያን ናቸው ብለህ አንተ እንደምታወራው ኢትዮጵያ ውስጥ አታመጣም። በውጭ በአሜሪካ ያለው አንዷ ሎካል ቸርች ነች። ስንት ቸርቾች እንኳን እንዳልተቀበሉትና እንደተቀበሉት አታውቅም። 5 ሉትራውያን አሉ አሜሪካ ውስጥ፣ የ5 ሉትራውያን ቸርች ማለት ነው። የአንዷ ብቻ ነች ይሄን እቀበላለሁ ብላ ያለችው። እሱንም ከህብረቱ ተወግዘዋል። 4ቱ ሉትራውያን ንጹህ ሉትራውያን አብያተ ክርስቲያናትን ሁሉ ግብረ ሰዶማውያን ናቸው ብለህ ስትል ነበር። ለዚህ ነው አየህ አቸኩል ብያልኩ። የኢትዮጵያ ከዛች ጋር ግንኙነት ነበራቸው ድሮ ሳይታወቅ፣ ሲታወቅስ አቋረጡት። ይሄንን አንተ ዛሬ ቪዲዮ አሳይተህ ነው እንደምናውቀው። እኛ እኮ አስቀድመን ተነጋግረንበታል። ኑ ግለጡባቸው፣ ኑ አውጡት፣ ዘርግፉት። እንኳን የደብተራ ልጆች መጥተው የሚዘረግፉት አይደል ብራዘር፣ እኛ እንኳን የምንዘረግፈው ነገር የለም። የእነሱ የተዘረገፈ ቁጭ አላለ አይደል እንዴ? ኢየሱስና ማርያም እየተፈራረቁ አንዱን ወንድ ሳሙት ብሎ የሚል እየተፈራረቁ እኮ ነው የሚለው መጽሐፋቸው። በዚህ ነው ያልክ ነውር አለ እንዴ? ይሄን ስናገር እንኳን ከጥላቻ አይደለም ተናገርኩት፣ መጽሐፉ ላይ ስላለ ነው። ለሌሎችም ሰዎች በእኛ በወንጌል አማኞች ውስጥ ያላችሁ የፈለቀው ቤተክርስቲያን ውስጥ ፓስተሩን ወንጌል አይሆኑ የተደበቀ የግለሰቦችን ድካም ልታገኝ ትችላለህ። ኦኬ፣ የግለሰቦችን ዘማሪም ይሁን ፓስተር ነብይም ይሁን ማን ወጣይበር የግለሰቦችን ድካም አግኝተህ እሱን ልታወጣ ትችል ይሆናል። ከዛ ውጪ እንደ ቤተክርስቲያን ነውራችን ገበናችን ብለን የደበቅነው የሸፈንነው በመጽሐፍ ጽፈን ያስቀመጥነው አትቅመሱ አትንኩ ብለን ያልነው በጴንጤ ታሪክ ውስጥ እንዲህ አይነት ነገር የለንም። እንኳን ዮኒ ማኛ ትናንትና መጥቶ አይደለም እኔ ዛሬ 27 ዓመት ተቀላቀየ እንኳን የጴንጤ ማውጣው ገበና የለኝም። ኦኬ፣ አዎ ብራዘር፣ የዓለም ህዝብ 7 ቢሊዮን ምናምን ነገር ነው አይደል? እነዚህ ይሄ ሁሉ ህዝብ እንኳን እንዲሰማኝ ባደርግ ማለት ቢሆን እግዚአብሔር እድሉን ቢሰጠኝ እና በወንጌላውያን አማኞች ላይ ወይ በኦርቶዶክስ ላይ ወይ በካቶሊክ ላይ ወይ በሰዎች ላይ በግለሰቦች ላይ ይሄ ሁሉ ህዝብ ሰማኛል ብዬ ወጥቼ በሐሰት ስናገር ስማቸውን ታሪካቸውን ለማበላሸት ስናገር የገዛ ግለሰብ ይሁን ቤተክርስቲያን
የእውነት አምላክ እግዚአብሔር በዙፋኑ ላይ ያለ ያያል። ጽዋው ሲሞላ ግን እኔን አንተን አያድርገኝ። እግዚአብሔር እንዴት እንደሚቀጣ ያውቃል። እነዚህ ሰውን በነገር በደለኞች የሚያደርጉ ብሎ እንዳለ በትንቢተ ኢሳይያስ መጽሐፍ ላይ ኮንሲኮንስ ያለ ወንድሞች እናቶች፣ ለዚህ ነው ሳታረጋግጡ አታውሩ፣ ሳትይዙ አትናገሩ፣ መረጃ ሳይኖርህ አታወራ። ሚስጥር አለኝ ብላችሁ ቀንደ መለከት ይነፋልኝ ብላችሁ አትበሉ። በዓለም አቀፍ አብያተ ክርስቲያናት ተብለው በሚባሉት ዘንድ ብዙዎቹ ምን ነው የግብጽ ማለት የግሪክ ኦርቶዶክስ ግብረ ሰዶማውያን ሲያጋቡ ለምን እንደዚህ አላልክም? አንድ እኛ ተቀበልን እንዴ እንደዛ ብለው የሚሉት አልተቀበልንም። የግድኛ ከህብረቱ ከአባልነት የተነጠሉ አብያተ ክርስቲያናት አምጥተኛ ላይ ልትሰፋ የምትፈልገው ህብረት እኮ አለን እኮ አልኩ። አሜሪካ ላይ ነው ያለው። ጠይቅ። የአሜሪካ ጤናማ የሚባሉ አብያተ ክርስቲያናት እነማን ናቸው? እዛ ህብረት ውስጥ ያሉበት ብለው ጠይቅ። እዛ ህብረት ውስጥ ግብረ ሰዶማውያንን የሚቀበሉ እዛ ህብረት ውስጥ እንደሌሉ በ4 ነጥብ ዘግቼ እነግርሃለሁ። ትልልቅ ሜጋ ቸርች ያላቸው ብለህ እንደነ ጆን ኦስቲን አይነት ሌሎችን ብታመጣ ግለሰብ ነው እሱ። እዛ ህብረት ውስጥ የለም። እኛ አይመለከተንም። ጆን ኦስቲንን ያውን የማልቀበለው አገልጋይ ነው። በተለይ ኦፕራ በተባለችው ፔጅ ላይ ቀርቦ ያኔ ከተናገረ በኋላ በቃ እኔ ወጣልኝ። ስለ ኢየሱስ ክርስቶስ ወንጌል ስለመስበክ ያወራው ነገር ማለት ነው። በቃ እኔ እዛ ጋር አቆምኩኝ። ወንጌል ጋር ከተሽመደመድክ በቃ አቆማለሁ አልኩ። ይሄ ፕሮስፔሪቲ ጎስፐል ብሎ የሚለውን የሚሰብክ ስለሆነ አልቀበልም። ተቀበል ብሎ የሚያስገድደኝ አንድ ጴንጤ የለም አልኩ። ቢኖርስ ባለፈው እንዳልኩት በእውቀት ሱሬን ታወልቃለህ ማለት ነው። በግድ መታ አጭንብኝ ምን ይላል አጭንብኝ። ጆል ኦስቲንን ተቀበል ብለህ አትለኝም። አልቀበልም። እኔ አይደለም አብዛኞቹ አይቀበሉም። ወንጌል ላይ የሚያመቻምች ማለት ነው። ወደ መንግስተ ሰማያት ለመግባት አንድ መንገድ ብቻ ብሎ መጽሐፍ ቅዱስ የሚነግረን ያ መንገድ ማን ነው? ኢየሱስ ማለት ነው። ከኦፕራ ጋር ቁጭ ብሎ እሱ ስለተሞዳሞደ የእሱን መጽሐፍ ያነበበ ጴንጤ ሁሉ እዛው የሚጠጣውን ይጠጣ ማለት ከእኔ ተተፉት ነው ብዬ የምልህ። ጴንጤ ግብረ ሰዶማውያን ናቸው አለ። እሺ አምጣ ብዬ እለዋለሁ። ከአብያተ ክርስቲያናቱ አምጣ ህብረቱ ላይ እነማን ናቸው አለ። ጆል ኦስቲን ብሎ አላለኝም እንዴ? በመጀመሪያ ስለኛ ወንጌላውያን አማኞች በዓለም ዙሪያ ለመጠየቅ ከፈለጋችሁ በአውሮፓውን የአብያተ ክርስቲያናት ህብረት አለ አይደል? የጤናማ አብያተ ክርስቲያናት ወንጌላውያኑ በነጮቹ ዘንድ ህብረት አለ። የህብረቱ ሄድ ኦፊስ የት ነው ያለው ብላችሁ ጠይቁ። እንዴ አንብቡ እንጂ እኔ 7ኛ ክፍል ተማሪ ልብለጠ እንዴ? አንብብ። የት ነው ሄድ ኦፊሱ ያለው? እዛ ትደውልና ወይ ደግሞ ዌብሳይታቸው አለ። በዛ ውስጥ ስንት አባል አብያተ ክርስቲያናት አሉ፣ እነማነማ ይባላሉ፣ ስማቸው እዛ ጋር ተዘርዝሮላል። እነዛ አብያተ ክርስቲያናት ጤናማዎቹ ናቸው። በዓለም ዙሪያ ላሉት ለጤናማዎቹ የሚወክሉ እነዛ ናቸው። ከዛ ህብረት ውጭ ያሉትስ በስተት ትምህርት፣ በስተት ልምምድ፣ በተለያየ ነገር ያሉት እነሱ እኛን አይመለከተን አይመለከተ። የማንንም ሌባ አምጥተህ እኔን ይመለከታል ትለኛለህ? እኔ በስሜ ጴንጤነት አልቀበልም እኮ አልኩ። አልቀበልም እኮ ነው ብዬ የምለው። የወንጌል አማኞች አገልጋዮች ከሰዎች ጋር ምን እንደምታወሩ ተጠበቁ፣ ተጠንቀቁ። በተለይ አገልጋዮች ምን እንደምታወሩ ተጠንቀቁ፣ ተጠበቁ። እኔ ላገኘሁት ሰው ሁሉ እኮ አላወራም። ባወራ ማውራት ያለብኝ ያህል ድረስ ነው ማወራው።
አንዳንዴ የምትነግረኝን ነገር አውቀዋለሁ ቀድሜ ስለሰማው፣ ግን ስታወራ እንደማላቆኝ ነው የምሰማህ። ነው እንዴ እውነትህን ነው ብዬ እሰማሃለሁ። አንተ ለእኔ አዲስ ሚስጥር ነግረህ ይሞታል ማለት ነው። እንደ ባለ አይምሮ እንደ መንፈሳዊ ሰው ደግሞ ሰው ሚስጥር ነው ብሎ የነገራችሁን ነገር አይነገርም። ኪፕ አድርግ፣ ታማኙ። ለዚህ ነው የወንጌል አማኞች ወንድሞቼ እናቶቼ ዝም ብለሽ የደወለልሽን ሁሉ ፒሪ እያልሽ አታውሪ። የደወለልን ሁሉ ፒሪ አታውራ። እንደዛ ጠብቀ የምትይዘው ነገር አለ። ሴትዮዋ ዝም ብላ የምታፈስ አይነት ነው ከሆነች የሰጣሃትን ሁሉ ጭምራ ዝም ብላ የምታፈስ ኖ። ሚስጥር መጠበቅ የሚባል ነገር አለ። ግለሰብ እንኳን ከነገረ የግለሰብ ድካም እንኳን ከነገረ ወደ ጉድጓድ እስከገባ ድረስ እናንተ የማታውቁት በጣም ብዙ ነው የማውቀው። በትዳራቸው ጉዳይ በግላቸው ጉዳይ ያወሩኝ እህቶች ወንድሞች በጣም ብዙ አሉ በዓለም ዙሪያ እና ድብን ትላታለህ አልናገርም። እኔም ድብን እላለሁ አልናገርም። ምክንያቱም እነሱ ታማኝ ሆነው ለእኔ ከነገሩኝ እኔም ታማኝ ሆኜ ይዤ መምከር ባለብኝ መክሬያቸዋለሁ። ባለኝ እውቀት ጸልዬላቸዋለሁ። በቃ አለቀ። ከዛ ውጭ አይገርማችሁም ግን አልልም። አይገርምሽም ግን የእንትናና ጉዳይ አልልም። ታማኝ ሁኑ። ለማመን እንደሚናገሩ እወቁ። በየትኛውም ጉዳይ ላይ ነው ለማን ምን እንደሚነገሩ እወቁ። ነባር ክርስቲያኖች በጌታ ቤት ቆዩ የተባሉትና አዳዲስ ክርስቲያኖች ሲመጡ ኦኬ የቤተ ክርስቲያን ተብሎ የሚባልን ነገር ዝም ብለህ አትናገር። መሰናክል ሊሆንባቸው ይችላል። ያንን ወንድም ያንን እህት አያንጸው። ለዚህ ሰው ጌታን ነው የሚነገረው። አሁን አላይሹም ጌታን ተቀብሎ ወንድማችን ሰሙ እንዴት አድርገው እንደቀጠቀጡት በጌታንን ብለው የሚሉ ሰዎች እስካሁን ድረስ እንደ ሸንኮራ አገዳ ያኝኩታል። በጌታንን ብለው የሚሉ ሰዎች ይሄ ሰው ወደ አሁን ቢመለስ ሰሙ ቢመለስ ለመመለሱ ምክንያት የሆኑ እነማን ናቸው? ይሄ ሲሳይ የሚባል እና ከሱ ጋር አብረው የሚያገጡ የሚያፈጡ የነበሩ ሰዎች ማለት ነው። እኔ ከየት ነው የተማርነው? ወንድሞች እናቶች፣ አዲስ ሰው ጌታን ሲቀበል ስለ ጌታ ፍቅርና ምሕረት ነው እንጂ የምትነግረው። ይሳቅበታል፣ ይቀለድበታል። የጠፋ ያኔ በጌታ ቤት ያለው በእኛ በወንጌል አማኞች እኔ ወደ ጌታ በመጣሁበት ዘመን ከዛሬ 30 ምናምን ነገር ዓመት አካባቢ ላይ ማለት እኔ 27 ዓመቴ ነው። ባይዞ 28 ነገ ነው የምገባው። ነገ ጥር 12 አይደል? አዎ ነገ ማለት ነው። ጃል ሜዳ ሚካኤል ላስገባ ገብቼ መጥቼ ነው ና ግባ ብሎ ጌታ ኢየሱስ ወደ ዘላለም ቤት ያስገባኝ። ያልገባ አስገቢ፣ ያልገባ አስገቢ። የሚንከራተት በግ እግዚአብሔር አገሩ የት ነው እያለ የሚንከራተት በግ የዛሬ 27 ዓመት ፈረንሳይ ለጋ ሲሆን በቀበሌ 05 ጋር ወደ ላይ መጥቼ ጃል ሜዳ ግብፅ ኤምባሲን ዞር ብዬ አይቼው አላውቅም ነበር። ሚካኤልን ላስገባልህ እዛ ማለት ነው። የሚካኤል ታቦታ ለቃና ዘገሊላ ተብሎ ሚካኤልን ላስገባ መጥቼ የዘላለሙ አባቴ ኢየሱስ ሙሉ ወንጌል አስቀድማ ባዘጋጀችው ኮንፈረንስ ላይ ስብከተ ወንጌል ሰምቼ ነበር። የዛን ቀን ዞር ስል በዛ ጋር ወደ ቀኝ ሳይ 05 አውቃችሁ ታዲያ ከፈረንሳይ ለጋ ሲሆን ስንመጣ ዳገቷን ሙሉ ወንጌል ቤተክርስቲያን ታውቁታለች። ቤላ መታጠፊያ ጋር አዎ፣ አየህ ዛፎቹን ሁሉ ጭብር እነግርሃለሁ ብራዘር። የገጠር ልጅ ነኝ ብዬ ስለ አዲስ አበባን ማላቀ መስሎ ከሆነ እነ እንዳልክ ብቻ ዝም ብለው ደንሰውበት ጨፈሩበት ያደጉበት መስሎ ከሆነ በጣም ተታላል። እናውቀዋለን ጓዳ ጎርጓዳውን እና 05 መጥቼ ጃልሜዳ ጋር ስደርስ በቀኝ በኩል የሆኑ ሰዎች ይገባሉ። መጽሐፍ ቅዱስ የያዙ እነዚያ ቤንጥ የሚባሉት ናቸው። ሲገቡ አብሬ ሰተት ብዬ ገባሁላ። መቼ? ጥር 12 ቀን ነገር አይደል? 12 አዎ ኤርሚያስ ጌታን ያገኘባት ቀን ኦፊሻሊ ጌታን
እጆቼን አንስቼ የተቀበልኩበት ቀን ማለት ነው። እና በዚህ 28 ዓመት ውስጥ በዚህ 28 ዓመት 27ኛ ላይ ነኝ አለ። በዚህ 27 ዓመት ውስጥ እንኳን ብዙ የሰማሁት ብዙ ያየሁት ነገር አለ የማይነገር አይተህ በእግዚአብሔር ፊት ብቻ አባ ብለህ የምትለው የብዙ እህቶች ችግር የሆኑብን እህቶች ቸርች ውስጥ ችግር የሆነችብን እህት ችግር የሆኑብን ወንድሞች እኔም ችግር የሆንኩባቸው አንዳችን ለአንዳችን እየጸለይን ጌታዊ ልቡን ለውጠው ይዚህ ኧረ ጌታዊ እባክህ መቀጥቀጫው ምራት በዶሻ በእጅ ነው ብሎ እንዳለ በለኔ በደሬ መዝሙር ይቅርታ ለማድረግ ልብ ያልሆን እያለን አንድ ጥቅልል ሶፍት እስክጨርስ ድረስ በእግዚአብሔር ፊት ያለቀስኩበት ለራሴም ለሌሎችም ሰዎች እንደዛ ነው የሚደረገው። አየህ እንደዛ ነው የሚደረገው። ጸልይለት ለደከመ መንገዱ ለተጣመመ ጉድፉን አታስፋ የባልንጀራህን ትተህ ራስህን እከሌ ደከመ እከሌ በረታ ምን ይረባል አንተ የሐሜቱ ሁካታ ሸርተት ሲል ወንድምህን ካየህ ወሬውን ተወና ተለይለት ተክተህ እኔ ያምባ ነው ያምባ አልደረቀም እንዲደርቅም አልፈልግም። ጌታዬ ሁሉ ይቅርብኝ። ይሄ ሰው ከፈለገ ከዚህ ቤት ላይ እንዳይመጡ አድርጋቸው። እምባው ግን እንዳይቀርብኝ ጌታዬ፣ ድምፅ ግን እንዳይቋረጥብኝ። እኔ አባት የት ያቁኛል? የት አውቃቸዋለሁ? አንተን ያገናኘኝ የት ያቁኛል? አንድረኛ የት ያቁኛል? እንዳልክ የት ያቀኛል? እሙት የት ያቀኛል? ኤፍሬም የት ያቀኛል? ገኒ ነራሄል የት ያቁኛል? ቢንያም ቤኪ ጸግዬ የት ያቁኛል? ታግዬ እኔ የታውቃቸው ነበር። አንተነ በመንግስት ጠርተህ ከዓለም ርኩሳት አድነህ እኔንም አድነኝ አምጥተህ አገናኘኝ። አሁን ግን አውቃቸዋለሁ። አሁን ግን ሰው በክርስቶስ አውቃለሁ እንዳለ እዚህ የጠሯቸው ወንድሞቼ እናቶቼን አውቃቸዋለሁ። በሩቅ ያሉትን አውቃቸዋለሁ። አንተ ያወካቸውን አውቃቸዋለሁ። ክፉን አልመኝላቸውም። የአባቶች አምላክ ሃሌሉያ፣ ጌታዬ ለዘላለም ስም ይባረክ። የት አውቃቸዋለሁ? የት ያውቁኛል? እንድተዋወቃቸው እንኳን ያስተዋወቀኝ ምክንያት የሆንከኝ አንተ ነህ። ምክንያት የሆንከኝ የእግዚአብሔር ልጅ አንተ ነህ። ምክንያት የሆነኝ ደምህ ነው። ደምህ ነው። ከወንድሜ ከእንዳልካ እንድተዋወቅ ደምህ ነው። ሞትህ ነው። ትንሣኤህ ነው። እህቶቼን የት አውቃቸው ነበር? የት ያውቁኝ ነበረ? ያስተዋወቀን እኮ አንተ ነህ። ከነገድ ከህዝብ ከቋንቋ ሁሉ ዋጅተህ ያስተዋወቀን እኮ አንተ ነህ። ወንድሜን እንዳልክን ወንድሜ ብዬ እንጠራው፣ እህቴን ሙቲን እህቴ ብዬ እንጠራት፣ ወንድሜ ኤፍሬምን ወንድሜ ብዬ እንጠራው። በደም ስለቀደስከን፣ ከዓለም ርኩሰት ስላዳንከን፣ በቅዱስ አጠራር ስለጠራህን፣ ምሕረት የገነነለት ምሕረት የተደረገለት የፍቅር ባለዳዎች የምሕረት ባለዳዎች የሆነን እዚህ የተሰበሰብን ሁላችን የአንተ ለማኞች ነን። ከአንተ የምንለምን ስለምንኖረው ኑሮ ከአንተ የምንለምን ስለምንበላው፣ ስለምንጠጣው፣ ስለምንለብሰው፣ ስለ ልጆቻችን፣ ስለ ነገ የዘመን ቁጥራችን ሁሉ አንተን የምንለምን ያለ አንተ መኖር መቻል የማንችል ድኩማን፣ ደካሞች፣ ደቃቆች፣ ሸክላ የሆንን ነን። የከበረው መዝገብ የሆንከው ጌታ ኢየሱስ አንተ ግን በእኛ ውስጥ ስላለህን አንተ ስላለህን ብርቱ ነን። ደካማውን ብርቱ ነኝ ብሎ ይበል እንዲል ቃልህ። አንተ ግን ስላለህን ብርቱ ነን። አንተ ግን ስላለህን እንደ ደቦን አንበሳ ነን። አንተ ግን ስላለህን በቅዱስ ስምህ እንጓደዳለን። አንተ ግን ስላለህን በምድር ከፍታዎች ላይ ታስረግጠናለህ። አንተ ግን ስላለህን በጽድቅ በትውልድ መካከል እንድንሰለጥን ታደርገናለህ። አንተ ግን ስላለህን በቅዱስ ቃልህ ብቻ በመንፈስ ሙላት በዚህ ትውልድ መካከል በኃይልና በስልጣን ታራምደናለህ። የእግዚአብሔር ልጅ ኢየሱስ አንተ ግን ስላለህን
ቀኝና የፊት ብርሃን ስለበራልን የፊት ብርሃን ስለበራልን ቀኝ ስለደገፈን ቸርነትና ምሕረት በሕይወታችን ዘመን ሁሉ ኢየሱስ ስለሚያኖረን አንተ ግን ስላለህን ዛሬን እንዳልኖር የወሰኑ ክፎች ያሟረቱብኝ ሟርት ሌሎች የሟረቱብን ሟርት የሟርታቸው ቃል በእኔና በልጆቼ በቤተሰቤ በወንድሞቼ በእህቶቼ በቤተሰባችን በአገልግሎታችን ሁሉ ላይ እንዳይበቅል ክፉ ቃላቸውን እያመከንክ ዛሬን አሳየኸን ነገንም ለማየት ማንንም ተስፋ እናደርግም ደግሞም በማንም አናፍርም በማንም አንሸማቀቅም በጽድቅ ታራምደናለህ አቤቱ እርዳታው ካንተ ዘንድ ይሆንለት በልቡም የላኛው መንገድ የሚያስብ ሰው ምስጉን ነው ተብሎ በቅዱስ ቃል እንደተጻፈ አንተን እናስባለን አንተ እኮ ብርቱ አለታችን ነህ ዳዊትም ሮጦ ከሳኦል ሰይፍ ወደ ተጠጋበት ወደዛ ወደ አዶላ ዋሻ በመጣ ሰዓት ያንንም ቦታ የማምለጫ አለት ብሎ ጠራው ብሎ እንዳለ የማምለጫ አለቴ የአብ ልጅ ኢየሱስ በፊት እደፋለሁ በፊት እንበረከካለሁ የኔ ጌታ በፊት እንበረከካለሁ ኦ የኔ ጌታ ለዘላለም ስም ይባረክ ለዘላለም ስም ይባረክ በፊት እንበረከካለሁ በፊት እንበረከካለሁ ከብዙዎች ሸሽቼ ያመለጥኩብህ ከቃላቸው ጦር ከቀስታቸውና ከፍላጻቸው ሳኦል ከወረወረበት ጦር ሸሽቶ ሄዶ በተደበቀበት ቦታ ላይ ባሪያህን ዳዊትን የጠበቅከው ጌታ ትጠብቀኛለህ አባዬ ትጠብቀናለህ እግዚአብሔር ትጠብቀናለህ ከክፎች ምላስ ትጠብቀናለህ ከክፎች ቀስት ከወጥመዳቸው እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ በቅዱስ ቃል እንደተጻፈ የተንኮለኞችን ሐሳብ ከንቱ እያደረክ የማምለጫ አለቴ ነህ የአብ ልጅ ኢየሱስ አንተ ስላለኝ በአንተ ብቻ እመካለሁ ወንድሞቼ እናቶቼ አንተ ስላላቸው በቅዱስ ስምህ እንጓደዳለን የኛ ቤት ንጉስ የኛ ቤት ራስ የኛ ቤት ጠባቂ የኛ ቤት ደግ የእግዚአብሔር ደግነት የኢየሱስ ደግነት በእኔ ህይወት በእኔ ልጆቼ ህይወት በእህቶቼ በዘመናቸው በቤታቸው በቤተክርስቲያናችን አንተ ነህ የራራህልን አንተ ነህ የጠበቅከን አንተ ነህ የጋረድከን ባሪያህም እንዳለ ይህ ማምለጫ አለት ነው ብሎ ጠራው ይላል እግዚአብሔር ሆይ ዳዊትን በጠላቱ በሳኦል በልጁ በአቢሻሎም በጎልያድ ሰይፍ እንዳይመተር እንዳይወድቅ የጠበቅከው ዘይትህን ስላሳረፍክበት ሳሙኤልን ልከህ ስትቀባው መንፈስ በላዩ ላይ ስለመጣ ባሪያዬን ዳዊትን አገኘሁት ቅዱስንም ቅባቴን ቀባሁት እጄም ትረዳዋለች ብለህ እንዳልክ የአመፃ ልጅ መከራ እንዳይጨምርበት ያንን ታናሽ ብላቴና የቤተልሔም እረኛ የጠበቅከው ጌታ የጋረድከው ጌታ በዘመኔ ስትጋርደኝ በዘመኔ ስትጠብቀኝ አውቃለሁ ብዙዎች ተሰልፈዋል ብዙዎች ተሰብስበዋል አሳይተኛል ጉባኤያቸውን እግዚአብሔር ሆይ ጦርነቱን ላንተ ተዋለሁ እኔማ ምን አቅም አለኝ በስድቤ አላስቆማቸውም በወንድሞቼ ላይ ተነሱአሉ አካል በሆነች ቤተክርስቲያን ላይ የተሰበሰቡአሉ እኔ አላስቆማቸውም የምታስቆማቸው ግን አንተ ነህ የአባቶች አምላክ አንተ ነህ ከሳኦል ሰይፍ ያስመለጥከው ከሳኦል ጦር ያስመለጥከው ከጎልያድ ሰይፍ ተመትሮ ቆርጦ እንዳይጥለው በኤላ ሸለቆ ላይ እንደረገመው ስጋህን ቆራርጬ ለሰማይ አሞሮች እሰጣለሁ ብሎ ባለበት ጊዜ እንዳለው ቃል እንዳይሰራበት ባሪያህን ዳዊትን ያገኘው ያፈሰስክበት ቅዱስ ቅባት ነክቶታል ባሪያህን ነክቶኛል ኢየሱስ ጌታዬ እኮ ነው ነክቶኛል ኢየሱስ አባቴ እኮ ነው ውስጤ እንዳንበሳ ነው ኦ የኔ ጌታ ለዘላለም ስም ይባረክ ነክቶኛል ኢየሱስ እኮ ነው ብዬምልህ ያንን የቤተልሔም እረኛ ያገኘ ጌታ አግኝቶኛል ኢየሱስ ካፈሰሰብኝ ቅባት የተነሳ ጫፌን አትነኩት ልትሰድበኝ ትችላለህ ስሜን ልታዋርድ ትችላለህ 10 ዓመት ሙሉ ቀጥቅጣችሁም አልቻላችሁም ጴንጤ ከኦርቶዶክስ ተደራጅታችሁ ማለት ሲሰድቡኝ ነበረ አትችሉምም እኔ ማንም ስለሆንኩ አይደለም ኢየሱስ ብርቱ ስለሆነ እንጂ ጌታ እጅግ አድርጌ አመሰግናለሁ አቢሻሎም መንግስቱን ገልብጦ አንተ የሰጠውን ዙፋን ሊወርስ ባሪያህን
በተገዳደረው ጊዜ ጦረኞች ልከህ የዳዊት ኃያላን የነበሩትን እነ በንያስን እነ ኤልያብን ልከህ እግዚአብሔር ሆይ ፍጻሜው በዛፍ ላይ ተንጠልጥሎ በሰይፍ ተመቶ እንዲወድቅ አደረከው። የዳዊት ልጅ ቢሆንም የተነሳው ባንተ መንግስት ላይ ነበርና። አዎ እየሰማህ ነው። ሁለት እግር ያለ ሰው አዎ የተነሳው አቢሻሎም በአባቱ በዳዊት መንግስት ላይ ሲነሳ ሊገረስስ የመጣው እግዚአብሔር ሆይ በባሪያህ አፍ እንደተናገርክ ለናባጥ ልጅ ለኢዮርብዓምና ለአብያ በተራራማው በኤፍሬም ሀገር የአባቶቼ አምላክ እንዲህ ብለህ እንደተናገርክ ለዳዊትና ለልጆቹ ለዘላለም በጨው ቃል ኪዳን መንግስትን እንደሰጠው አታውቁምን ብለህ ያልክ ጌታ ተነሳህለት ለባሪያ ለዳዊት ልትሟገት። ይሄን ነው የማወራው በጌታዬ ፊት። እናንተ በምላሳችሁ ልጥሉኝ፣ በእምባዬ ጥልሃለሁ አልኩ። በእግዚአብሔር ፊት በእምባዬ ጥልሃለሁ አልኩ። ሊጥሉት አልኩ። በግራና በቀኝ ተሰለፉበት። ዳዊት እንደተቀባ ባዩ ጊዜ አቢሻሎም ከጎረቤት ጎልያድ ከንጉስ ሳኦል ሁሉንም ድል እያደረገ እንዲቀጥል ያደረገው ባሪያዬን ዳዊትን አገኘሁት ይላል። ይሄው ነው ዳዊት በእግዚአብሔር ተገኝቷል። ሳኦል ሳያገኘው በፊት እግዚአብሔር አግኝቶታል። የኔ አባት አቢሻሎምን ሳይወልደው በፊት ዳዊት በእግዚአብሔር ተገኝቷል። በቤተልሔም አግኝተዋል። የኔ አባት አግኝተኛል። ልጆቼን ሳልወልድ እዚህ የሚሰማኝ ህዝብ ሳላገኝ በፊት አግኝተኛል። አዎ አግኝተኛል። እዚህ ያሉ ወንድሞቼ እናቶቼ እኔን ሳያገኝ በፊት አግኝታቸዋል። ዳዊት ሳኦል ሳያገኘው በፊት እግዚአብሔር በቤተልሔም በኤፍራት አግኝቶታል። በሳሙኤል በኩል አግኝቶታል። ዘይት አፍስሶበታል። ባሪያዬ ዳዊትን አገኘሁት። ሳኦል በጦር ሳያገኘው በፊት እግዚአብሔር ዳዊትን አገኘው። ጎልያድ በሰይፍ ሳይቆርጠው በፊት እግዚአብሔር ዳዊትን ቀድሞ አገኘው። ቀድሞ ያገኘን እግዚአብሔር ስላለ ነው። ቀድሞ ያገኘው እግዚአብሔር ስላለ የሳኦል ሰይፍ የሳኦል ጦር ዳዊትን ከግድግዳ ጋር አላጣበቀውም። የጎልያድ ሰይፍ ዳዊትን ቆርጦ አልጣለውም በኤላ ሸለቆ ላይ። ለምን? የሳሙኤል አምላክ እግዚአብሔር የአባቶቼ የነቢያት አምላክ እግዚአብሔር ብላቴናውን አስቀድሞ በቤተልሔም በጎች በሚጠብቅበት ዱር ውስጥ አግኝቶታል። ኤርምያስን የት ነው ያገኘው? እንዲሁ አግኝቶኛል። ወንድሞቼን የት ነው ያገኛቸው? እንዲሁ አግኝቷቸዋል። እህቶቼን እንዲሁ አግኝቶናል። ለዚህ ነው አየህ፣ የምላስ ውርጅብኝ እኮ ተረባርባችሁብኝ ነበር ባለፉት ጊዜያት ላይ ወንድሞቼ ብዬ ከምጠራቸው ጀምሮ ዓለም ሁሉ እኮ ነበር ፎቶዬን ዘቅዝቆ በህመሜ ቀለዳችሁት። አዳነኝ ኢየሱስ። የነርቡ በሽታ ዳግም እስከማላገኘው ድረስ ቅዱሳን ባዋጣችሁልኝ ገንዘብ 1 ሳንቲም ያልሰጡኝ ናቸው ሞቴን ሲራገሙ የነበሩት። በደላቸውን ሳልቆጥር ነው የተቀበልኳቸው። ጀግና ነው ኢየሱስ። እስኪ ያድነው ያሉት ኢየሱስ አዳነኝ ጌታዬ። እንዲህ መሰክራለሁ ጌታዬ፣ እንዲናገራለሁ። ሰይጣን እየተንጫጫ ስጋ ለባሽ እየተንጫጫ አዳነኝ እስኪ ያድነው ሲሉኝ የነበሩ ሰዎች አዳንከኝ። የምድራውያንን ጠቢባንንም ተጠቅመህ በሕክምና አዳንከኝ ኢየሱስ አዳንከኝ። ጠላቶቼ እያዩ አዳንከኝ። እግሬ ያልተቆረጠም አዳንከኝ። የአብ ልጅ ጥበብን ለጠቢባን እውቀትንም ለአስተዋዮች የምትሰጥ የዳንኤል አምላክ ለምድራውያን ጠቢባን በሰጣቸው እውቀት ዋው ወንድሞቼን እህቶቼን በዓለም ዙሪያ ያሉ ቅዱሳን ወገኖችን ገንዘብ ጠይቀዋቸው ወገኖቼ አዳንከኝ። የአብ ልጅ ምስጋናና ክብር ለታላቁ ለስም ይሁን። ስለ ልባቸው ቅንነት ከኔ ጋር አብረው ለቆሙ እዚህ ላሉ እነሱና የነሱ የሆነውን ነገር ሁሉ ባርክ። ባወጡት እጥፍ አልልህም፣ 100 እጥፍ አልልህም ጌታዬ፣ በሚሊዮን እጥፍ ባርካቸው። ከአንተ ዘንድ በሆነ በረከት እግዚአብሔር ሆይ እስኪ ደነግጡ ድረስ ቤታቸውን በበረከት ሙላው። ለእኔ በጎነትን አድርገዋልና ዓመትና 2 ዓመት ሙሉ እያቃሰትኩ ትራማዶልና ኮዲን በሚባል ኪኒን እያዋጥኩኝ
ጥዝጣዜው ሲተወኝ ሰብክ የነበረውን ወንጌል ጥቂቶች ነበሩ የሚያውቁ የነበሩት። ባርካቸው እቴ እብራዊትን፣ እቴ ትዕግስትን፣ ወንድሜ ዶክተር ሻውልን፣ ወንድሜ ፓስተር ታሪኩን፣ ወንድሜን ፓስተር ሰለሞን ደሳለኝን በሩቅ በቅርብ የሚያውቁ ወንድሞች እናቶቼን ባርካቸው። የአባቶች አምላክ ቀኝና የፊት ብርሃን ይብራላቸው። ዘር ትውልዳቸው ይባረክ በሄዱበት ቦታ ሁሉ። ስድብን ታግሰው ስለኔ ከራሴ ከሚያምኑ ወንድሞች እናቶች ገንዘብ በመጠየቁ የኔው የራሴ ህዝብ ወንጌላውያን አማኞች እህቶቼና ወንድሞቼ ከጉድለታቸው አንስተው በሰጡኝ ገንዘብ 10 ሳንቲም ያልሰጡ ሰዎች ሞቴን ሲመኙት ያመለከውና የሰበከው ኢየሱስ ያድነው ብለው ሲያላግጡ አዳንከኝ ጌታዬ፣ አዳንከኝ። ቅዱስ ስምህን እባርከዋለሁ። እንደዚህ ያሉትን ወንድሞች እናቶቼን እወዳቸዋለሁ። አልቆጥርባቸውም ስላላወቁ ነው። ቀድመህ ስላገኘኸው ዳዊትን ጌታዬ ባሪያህን ልከህ ዘይቱን በቀንድ ይዞ ከአርማቴም ተነስቶ ወደ ቤተልሔም ኤፍራታ ወደና አባባሴ ቤት ሲሄድ ሳኦል ቢሰማ ይገለኛል ብሎ ሲል መስዋዕት እንደሚሰዋ ሆነ ሂድ ብለው ባሪያህን ላከው። ለቤት የታመነ ነቢይ ሳሙኤል ላከው። ዘይቱን ላዩ ላይ ያፈሰሰበት ታናሹ ብላቴና ዳዊት ላይ የበጎች እረኛ፣ የቤተልሔም የኤፍራታ ጠባቂ። ለካ ጌታዬ ቀድመህ ስላገኘኸኝ ነው የክፉዎች ምላስ ያልገደለኝ። እህቴና ወንድሞቼን እዚህ ያሉት ለካ ቀድመህ ስላገኘኸን ነው። ለካ የሚያሟርቱ ሟርተኞች በሟርታቸው ፎቶአችንን በወስፌ ባንካሴ በማረሻ እየሰኩ በእሳት እያቃጠሉ አመድ ይሁን እያሉ አሁንም ስሙንም አልጠራላችሁ አንድ የኦርቶዶክስ ቤተክርስቲያን አገልጋይ የሆነ እዚህ ሶሻል ሚዲያ ላይ አለ። በቅርብ ጌታዬ አሳየኝ። ጎጃም ምድር ላይ ሄዶ ምን ሊያደርግ ፎቶ ሰብስቦ ነው ሄዶ ፎቶ ሰብስቦ ሄደ። ለምን? አቤቱ ጌታዬ፣ አቤቱ ጌታዬ፣ በልብ ደስታ አመሰግናለሁ። የኔ ጌታ ኢየሱስ ደስ ስለሚለኝ እኮ ነው የምስቀው። የኔ አባት አንድ እረኛ የሆነ ክፍል ውስጥ ተቀምጠው የሆነች እህቴ እቤቷ ውስጥ ሳሎኗ ውስጥ ሆና ስታለቅስ እዛ ሚስጥርን ትገልጥልናለህ። እንደዚህ ጌታዬ ስሜ ይባረክ። ኢየሱሴ ጎጃም ሀገር ሄደል ፎቶ ሰብስቦ ምን ሊያደርግ በወስፌና ባንካሴ ሊያስወጋ ማለት ነው። ይሄ ውጋታም ትውልድ መተተኛ አልኩ እኮ መተተኛ። የልጆቼን ሚስቴን ሰብስበህ እኮ ብያለሁ። እዚሁ እኮ መጥቶ ነበረ ጠንቋዩ ሰዎቹ ማለት ነው። አትጸጸትም ኤርሚያስ እያለ ማለት ነው። መተተኛ እኮ አልኩ። በሲኦል ከተዘጋጁ ሰይጣኖች ጋር አብረህ ተሰለፍ። አንድ ስም ብቻ ነው የምጠራው፣ አንድ ስም ብቻ። ይሄ በየማከል ኢየሱስ ብዬ ስጠራ የምጠራው ከራሴ የምጮህ መስሎ ነው አይደል? ተሳስተሃል። አንድ ስም ብቻ ውስጤን የፈነቀለው የምስጋና ዜማ ብለህ እንደምነው ውስጤን የሚፈነቀል አንድ ድምፅ አለ። የውስጤን ብርታት ጥሶ የሚወጣ በመንፈስ ቅዱስ ኃይል እሱን ስጠራው አድራሻ ይጠፋል ማለት ነው። እሱን ስንጠራው እቴ እሱን ስጠራው ሶፋ ስር ብርክክ ብላ በጓዳዋ ራሄልዬ አሜሪካ ሆና እንዳልክዬ አዲስ አበባ ላይ ሆኖ እታጓ አውስትራሊያ ሆኖ ኢየሱስ ተንበርክከን ቀና ስንል የሉም
ከበባ ሁሉ ይበተናል። አዚም ድንዛዜ ቢሆን ይገፈፋል። የጠላት ጨፍራ ቢሆን አይደል ያለው ዳዊት። ንብ ማርን እኮ እንደሚከብበው ከበቡኝ እኮ ይላል እንዴ። የንብ ቀፎ እንደማለት እኮ ንብ ማርን እንደሚከብ ስናነበው ቀላል ነው። አንተ ቀላል ነው አይደል? ቀላል ነው ስናነበው። በዳዊት ጫማ ውስጥ ገብተህ ግን ብታየው ከራሱ መንግስት ሳኦል ስደት አንዴ በዚህ ምድረ በዳ ይሄዳል፣ አንዴ ወደዛ ወደ ንጉስ አንኩስ ይሄድላል። ይንከራተታል። እኔ በምንኛ ቀን የተወለድኩት ገና ከእናቱ ማህፀን ጀምሮ ከተወለደበት ጊዜ ጀምሮ እናትና አባቱ የተዉት ለመተው የተሰጠ ማለት ምን ቅባት ስላለ ማለት ነው። ቅባት ይንከራተትልሃል። እዛ አይዞ ተንከራተታ። ጌታን ይዘው የትኛውን ቦታ ላይ ብትሄድ አይተዋል እግዚአብሔር። ገና ዳዊት አይተዋል። አንተ ተው። በአቢሻሎም ምክር ትደነግጣለህ እንዴ? ይሰብስብ እኮ አልኩ ከሱ ጋር የነበሩትን ሁሉ። ፍጻሜው ዛፍ ላይ በራሱ ፀጉር ታንቆ መሞት ነው። የአባቶች አምላክ ምስክር እኮ ነው አልኩ። በአንዳንዶቹ በራሳቸው እጅ መሞት። ሰው በሚሞትበት አሟሟት እንኳን አትሞቱም። ተው ዳዊት ይነሳ፣ ግድ የለም። አቢሻሎምን ሳትወልደው በፊት እግዚአብሔር አግኝተዋል ቤተልሔም ዱር ውስጥ። እናትና አባት በተው ዛ ድብና አንበሳ በሚሰማራበት ቦታ ላይ ዛ ተገናኝተሃል። ከንጉሱ ጋር ዛ ስብሰባ ነበርህ። ራስህ ተናግረህ አልነበር እንዴ ዳዊት? ለምን ረስተኸው ነው? እንዳልታወቅ ጌታ በቀኜ ነው አላልከንም እንዴ ዳዊት? በሞት ጥላ ሸለቆ እንኳን ብሄድ አንተ ከኔ ጋር ስላለ ክፉን አልፈራም ብለህ እዛ ቤተልሔም ዘምረሃል ነበር እንዴ? የምን አቢሻሎም ተነሳብኝ ነው? ይነሳ። የምን ጎልያድ ተነሳብኝ ነው? ይነሳ። ስጋ አንቆራርጬ በአማልክቶቹ ስም ረገመው ይላል። ይራገማ። ዘይት የፈሰሰበትን ሰው በአማልክቶቹ ስም የእናቴ ከራማ ግልብጥ ያድርገው ኤርሚያስን። እውነትሽን ነው። ቀድሞ ኢየሱስ አግኝቶኛል። ቀድሞ ኢየሱስ አግኝቷታል። እህቴን አግኝቶታል። ወንድሜን ቀድሞ አግኝቶታል። የአሪሷም ቤት ስሩን ትንቀለው ይላል። እኔ ነቅያታለሁ። ቀድሜ እኮ አልኩ። እኔ ነቅያታለሁ። ያየውም የሚና ታየ ከራማ ብለብተን በአፍጢሟን የደፋት አልኩ። መንፈሷን ሌላ ካለ ጥራ። ሌላ ዘንዶ በራሪ ተውሳክ ነፍሳት ምናምን ካሉ ጠሩ። እነሱ ታሟርታለን። ይሄ ዝምብ የሚያልቅ የዝምብ አምላክ እነዚህ እኮ ያሉ እኮ ነው የሚያሟርቱት። ይንቀለው ይሉልሃል። ረከቦት እየደፋ ጉርጥና ጊንጥ እባብና አንተን እያመለክ ኤርሚያስን ድፋው፣ ንቀለው። ከነቀልከው በሚቀጥለው ጊዜ ላይ ቦቅማ ዶሮ ቦቅማ በግ አርድልሃለሁ፣ ፈርሱን እታጠብልሃለሁ፣ ፈሱን እታጠንልሃለሁ እያሉ ማለት ነው። ዳርያስ ኳታታም ትውልድ እኔ እኮ አምላክ አለኝ። አንተ ጴንጤ እኮ አምላክ አለው ነው ብዬ የምልህ እንዴ። አልተግባባንም እንዴ? ጉዳዩ አላወቃችሁንም እንዴ እስካሁን ድረስ? ስለዚህ ነው ሁሉም የያቁን ሞከረ። ሳኦልም ሞከረ፣ ከግርግዳ ጋር ተጣበቀ። ባሪያውን ዳዊትን አዳነው። ሃሌሉያ። ጎልያድም ሞከረ፣ በአንድ ጠጠር ድንጋይ ግንባሩን ብሎ የኤላ ሸለቆ ላይ የሊባኖስ ዝግባ እንደሚጋደም ተጋደመልህ አልኩ። ቴንክ ዩ ሎርድ። አዎ አቢሻሎም ተነሳ። የራሱ ልጅ ኢዮአብ ነው ከተንጠለጠለበት በራሱ ፀጉር ታንቆ ከሞቀበት በበቅሎ ላይ ተቀምጦ ሊሸሽ ሲል ማለት ነው። አታመልጥም ስልህ አታመልጥም። በእግዚአብሔር መንግስት ላይ ተነስተህ ጦርነት ገጥመህ ግብግብ ገጥመህ እግዚአብሔር ሊበቀል ሲል
በበቅሎ በምናምን ሸሽቼ አመልጣለሁ? አታመልጥም አልኩ። ዳዊት ቢራራ ላይ አይራራልህም። ከእሱ ጋር ያለ ኃያላን አለ። ኢዮአብ የሚባል ኃያላን አለ። ብራዘርዬ ከአንበሳ ይልቅ ፈጣን የሆኑ አሉ እኮ ነው ብዬም ለነ በንያስ አሉ። ይመጡሃል አልኩ፣ ይመጡሃል። የዘንድሮቹ በንያሶችና የዘንድሮቹ ኢዮአቦች የሚንበረከኩ ሴቶችና ወንዶች ናቸው። ገጀራ ሰይፍ ዘና አይደለም። በጌታ በኢየሱስም ከከፍታው ላይ ይውደቅ ብላ ስትል ሪቾ እታጉ በጌታ በኢየሱስ ክርስቶስም ጉባኤያቸው ይበተን ብሎ ሲል የዘንድሮ በንያስና ኢዮአብ ማለት ናቸው። የተቀባን የሚደግፉ አይተው አቤኔርማ ያኔ ተው፣ አቤኔርን ተው፣ የአቤኔር ነገር ተው። አቤኔር ድሮ ነበር። እንዴ ትዶልታለህ እንዴ?